በጣም ደስ ብሎኛል ስላገኘው የሙዚቃዎች ወዳጅም ነኝ እና በእድሜያቸው ውስጥ የሚገኝ ባለሙያ በዚህ ልክ በስራዎቹ ገኖ ሲወጣ በእጅጉ ያስደስታልና ብስራትን ግለጸው ብትባል በራስ አንደበት የሙዚቃ አካይደ እንዴት ትገልጸዋለህ? ሙዚቃ የሚወድ ሙያውን የሚወድ ታታሪ ሰራተኛ። እንግዲህ እንደው ለአፍታ እንኳን ከሙዚቃ ሸረፍ ብሎ ያለፈ ሌላ ህይወት ውስጥ የሞከርክበት አጋጣሚ አለ? የለም። ሙሉ ለሙሉ ሙዚቃ ነው። ገና ከአስራዎቹ መጨረሻ እድሜ አንስቶ ከትምህርት ቤት ጀምሮ እሱ አይቆጠርም ፍላጎት ነው ምናምን። ከዛ ደግሞ ከፍ ያልክ ስትሄድ ወደ ክለብ ወደ መጫወት ምናምን እሱም ደግሞ ያው የትምህርት የምታሳልፍበት የምትወስድበት የምትማርበት ጊዜ ነው። ከዛ ጊዜ ጀምሮ ያው እዛ ውስጥ ነው። በዚህ አልበም ጉዳይ በተገናኘ የዛሬ ታዳሚያንም እንዲሁም ደግሞ ይህን ፕሮግራም በተለያየ መልኩ የሚከታተሉ ተመልካቾቻችን ብስራትን በዚህ ወቅት በዚህ ሰዓት አግኝተ ነው ስለ ቲቸር ገዙ ሳይነሳ አይታለፍም። ቲቸር ገዙ ቀደም ሲል ነው ከዛ ከመጋረጃ ጀርባ ስናወራ ነበር። ከተሰራ በጣም ቆይቷል። ሌላ ሰው ሊጫወተው ይችል ነበር እሱ ሙዚቃ? አይ ለራስ ነበር። ምን ይመስል ነበር ያኔ ላይ ነበረው ነገር እንድናነሳ ነው። ሰራሁት ለሳያት ልክላት ነበር የላኩላት ግን እንድትጫወታ አይደለም ስላስተማራት ያው እኔንም አስተምሮኝ አልከኝ እንድታስታውሰው ነውና እንዴ ምናምን አለችኝ እንጂ ያው ግን እስኪስተካከል እስኪመጣ ድረስ ሐሳቡ እስኪገለጽ እኔ በገባኝና በመፈልገው መልኩ እስኪመጣልኝ ድረስ ጊዜ ይወስዳል እንጂ አንድ 4 ዓመት ከምናምን ሆኖታል ከተሰራ። ምን አነሳሳ ግን? ምን የልጅነት ህይወትን ስታሳስበው በቃ ካንድ የትምህርት ቤት ህይወቴን ምናምን ሳስበው አንዱ አካል ነው። በተለይ ኤሌመንተሪው ጊዜ ገዙም በጣም እንደ አንድ ቤተሰብ አይነት ያህል ውስጥ አለ። ይቀጣሃል ምን ይላል ምናምንና አባታዊ ነገርም እዚህ ጋር ነገር አለው። ከዛ አንፃር መጣ። በስኩዌር ሉፕ ደብዳቤ ተጻፈላት ልጅ ነበረች እውነት ያኔ ወይስ ምናብ ወለድ ናት? እንደዛም ናት። ግን ያው ልጅነት ያን ያህል ፍቅር ምናምን ባይሆን አይተህ ደስ የምትልህ ልጅ ምናምን አጠፋም። ያ ነገር አለ አይጠፋም። ከዛ የተቀዳ ነው። ገዙ ምን አለ ግን? በነገራችን ላይ ገዙ የምንለው አባታዊ ነገሩም ስላለ ከዛ መነሻነት ነው። ምናልባት እንዴት አንተ እያላችሁ ቀጠላችሁ እንዳትሉ ብዬ ትምህርት ቤት ሄጄ ነው ያሰማሁት። በቃ አለቀሰ። በጣም ደስ አለው። ደስታውን ሳይ ደግሞ እኔ በጣም ደስ አለኝ። ያለቀለትን የሰማው ወይስ ገና ጅምሩ? አይ አልቆ ሰማው። ምን አይነት አቀባበል ነበረው? በተለይ እንደው ያ ዘመን ላይ ተምረው ያለፉ በሱ ውስጥ ያለፉ ሰዎች ብዙዎቹ በማህበራዊ ትስስር ገጽ የራሳቸውን ሐሳብ ሲያጋሩ የራሳቸውን ትዝታ ሲያስቀምጡ የተመለከትን ነበርና አቀባበሉ እንዴታየው? በጣም የተገረምክበት አስተያየት የትኛው ነው? ደስተኞች ናቸው። በተለይ እዛ በገዙ በየማነ ብርሃን ትምህርት ቤት ነው። በዛ ትምህርት ቤት ያለፉ ልጆች በጣም በቃ ደስተኞች ናቸው። እንደገና አሁንም የነሱ ደስታ ደግሞ ደስ ይለኛል። እኔም ልጅነቴን ወደኋላ ትዝታዬን በመጫወቴ ደስ ብሎኛል እና ፖዚቲቭ ነገር ነው ሁሉም የሚሰጡኝ ነገር ደስ ይላል። የማነ ብርሃን ላይ ክሊፕም ሊሰራ የሚችልበት እድል አለ? እኔ እንጃ እስካሁን ሳያት እንደምናስታውሰው አንድ ክሊፓን እዛ ሄዳ ቀርጻለች። ከዚህ ቀደም የነበረውን ምናልባት ብስሬ ሙዚቃውን በዚህ ልክ ከሰራ ይኖራል ወይ በሚል ነው። ወደፊት በጊዜ ሂደት እናያለን። እንግዲህ የጠይም ፈረንጅ ላይ እዚሁ ብንቆይ ደስ ይለኛል። የጠይም ፈረንጅ በጣም ወጣ ያለ ይመስለኛል ከሙዚቃ ሀሳብ አንስቶ። ሁለት ደግሞ እዛ ላይ አንድ ነገር በማህበራዊ ትስስር ገጽ አጋርተ አንድ ወጣት ልጅ ለዛ ለአልበሙ የሚሆን ምስል ሰርቶ ለሱ በሱ ሁኔታ ውስጥ እንዳለፈ ገልጸሃል አንተና አንድ ይሄ ነገር እንዴት መጣ? ያው ለባለሙያ ቦታ መስጠት በራሱ ትልቅ ነገር ነውና ሐሳቡ እንዴት አመጣ? በዙሪያ ያሉ ሰዎች ሊሰሩ አይችሉም ነበር ወይ? እንዴት ባለው መልኩ ሐሳቡ መጣ? ጠይም ፈረንጅን ይሄም ግጥሙ ትንሽ ቆየት ብሎ ነበር። ፍሬዘር አበበ ወርቅ ነው የጻፈው። ከዛ ዮቤል ብርሃኑ የተወሰነ ነገሮችን ጨመረበት። ግን ይሄም እንደዚህ ሲሰራ ሌላ ሙዚቃ ሲሰራለት ምናምን ቆየ ማለት ነው። እና አሁን ግን ሁሉ ጊዜ አልበም ስናወጣ ምናምን
ሄደን ፎቶ ቤት ተነስተን ምናምን ነው የምናደርገው። ከራሳችን ነው ለሰው ብንሰጠው፣ አሁን ደግሞ ከሰው ተቀብለን መልሰን ለሰው ብንሰጠው ደግሞ የሚል ሀሳብ አምጥቼ ነው ለዛ ነው ማለት ነው። እና ደግሞ አብረን በዙሪያችን ካሉ ሰዎች ውጭ ደግሞ ማያውቅህ እንደዚህ አብረህ ያልሰራኸው አዳዲስ ልጆች ምን ሊያስቡ ይችላሉ፣ ርዕሱ ተሰጥቷቸው ምን ሊያስቡ ይችላሉ ብለን ነው ውድድሩን ያደረግነው። እና ጥሩ ነገር አሪፍ ልጆች ላኩልን። ከዛ ውስጥ እንግዲህ የኢዮብ መረጥን ማለት ነው። የባህር ዳር ልጅ ነው። ጥሩ ስራ ሰራልን። ሄጄ ያገኘሁት ባህር ዳር። ለዚህ ብለን ሄድከው ወይስ እሱን? በቃ እመጣለሁ እንደምሄድ አያውቅም ነበረ። ከአንድ ወዳጄ ጋር ሄደንና እዛ አገኘ ነው ማለት ነው። ሽልማቱን እዛው ሰጥቼው ደስ ብሎት ተመሰጋግነን ተለያየን ማለት ነው። ስለዚህ ከዚህ በኋላ ባለው በብስራት የሙዚቃ ስራዎች ውስጥ እንደው ማናውቃቸው ባለሙያዎች በሱ ዙሪያ የሌሉ ግን በሆነ መልኩ ስለሱ የሚያስቡ ሰዎች ስራው ላይ ስሜታቸውን አሻራቸውን እንዲያኖሩ የማድረግ ሀሳብ አለ ከዚህ በኋላ? አይጠፋም፣ ይኖራል። አይጠፋም። በምንም በሙዚቀኛም ይሁን ገጣሚም ይሁን ዜማ ደራሲም ይሁን አቀናባሪም ይሁን ምንም ይሁን አዳዲስ ልጆች ካሉ ደስ ይላል፣ ደስ ይላል። መልካም ብስሬ፣ የአንተ ሙዚቃ ስራዎች ላይ ከሚገርሙኝ ነገሮች አንደኛው ይሄ ከጆሮአችን የማይጠፉ የማይርቁ ቃላት በብዙ መልኩ አጭረውብን ያልፋሉ። እነ ተንኳኳ ማንሳት እንችላለን፣ ሄድ መለስ ማለት እንችላለን፣ የቤት ስራ። እነዚህ ቃላት ቀለል ያሉ የሚመስሉ ሙዚቃን በቶሎ ወደኛ መድረስ የሚያስችል አቅም ያላቸው ቃላት እንመለከታለን። እና ይህን ኬት አመጣኸው? እንዴት ባለው መልኩ ወይስ ይሁነኝ ብለህ ነው በዚህ ልክ የምትሰራው? የምወደው አይነት ነገር ሲኖር ይመስለኛል። ምናልባት ያ ነገር ከመምጣቱ በፊት ያን ነገር ሌላ ነገር ነበረ። ግን ስራውን ድጋሚ በማየት ለእኔ የሚስማማኝን ነገር በመፈለግ ይመስለኛል። እና እንደዚያም የተለየ ነገር የለውም። በዛ ውስጥ ሊገለጽ ይችላል። ድጋሚ በማየት አይ ይሄ ይቅር፣ ይሄ ይሁን፣ በተለያየ ቃል ማየት፣ በተለያየ ሙዚቃ መሞከር፣ እንደዛ ይመስለኛል። የፋታ መውሰጃ ጊዜስ ምን ይመስላል? ለምሳሌ እሺ እስካሁን ሞቅ አላለንም ማለት ነው። ሌላ ባነሳው ደስ የሚለኝ ለምሳሌ 2008 ላይ መንገደኛ ብለህ መጣ፣ ከዛ ቃል በቃል መጣ፣ ከዛ ማለፊያ መጣ፣ ከዛ ደግሞ የጠይም ፈረንጅ ተከታታይ ናቸው። የዚህን ያህል ረዥም ክፍተት ያላቸው አይመስሉም። እና ብስራትን አናጣም። በሆኑ ጊዜዎች ውስጥ በሙዚቃው ብቅ ይላል፣ በሆኑ ጊዜዎች ስራ ይዞ ይመጣል። እና ፋታ የመውሰዱ ነገር ላይ አስበበት ታውቃለህ ወይስ ስራዎቹ እንዴት ነው በስለዋል፣ በቃ አሁን መድረስ አለባቸው ብለህ የምታስበው የትኛው ሰዓት ላይ ስትደርስ ነው? በቃኝ ሲለኝ አውቀዋለሁ፣ አየዋለሁ። በቃኝ ሲበቃው ስራው ይታወቀኛል። እና ለዚያ ይመስለኛል እንዳልኩ ቅድም የሙሉ ጊዜ ስራዬ ነው ሙዚቃ። በቀን አየዋለሁኝ። ፋታ ወስጄም ሙዚቃ ውስጥ ነኝ። ስለዚህ ሲያልቅ በቅቶኛል ሲለኝ እሺ እላለሁ፣ ያው ይወጣል ማለት ነው። በጣም ጥሩ። እስኪ ወደ ኋላ አልመልስም። በሙዚቃ ውስጥ ሁለት ገጾችን ተመለከትኩኝ። አንደኛው የአባት በሙዚቃ መንገድ ውስጥ ማለፍ፣ እናትም ጥሩ የሙዚቃ አድማጭ እንደሆኑ ሙዚቃን በደንብ እንደሚረዱ ከዚህ ቀደም አንስታል። አንተም በውዝዋዜ ውስጥም አልፈዋል፣ ገፍተውበት ባይሄዱ ጥበብ ውስጥ ያሉ ቤተሰቦች ናቸው። ወዲህ ደግሞ ስንመጣ አባት የሙዚቃውን መንገድ እንድትይዝ አይፈልጉም ነበርና በሁለት መልኮች ውስጥ ያሉትን ጉዞ እንዴት ትገልጸዋለህ? ለምን ሙዚቃውን በደንብ እያገኘ ነው፣ እየተረዳኸው ነው፣ እያያዝከው ነው። እዚህ ጋር ደግሞ ስመጣ አይሆንም በዚህ ሂድ የሚባል ነገር ይኖራል። እንዴት አስታርቀህ አለፍክ? በጉልበቴ እና ሙዚቃ ስለምወድ አባቴ ከሚለኝ ነገር በላይ ውስጥ ያለው ሙዚቃ ስለበለጠ ያንን ነገር ማሸነፍ የቻልኩ ይመስለኛል። አንድ ነገር የምትወድበት መጠን ነው የሚወስነው ብዬ ነው የማስበው። ለዛ ነገር ያለ ፍቅር እና ልክ ልሁንም ልክ አልሁንም ለወደድኩት ነገር ግን በተቻለ መጠን እስከ ጥግ ድረስ እሄዳለሁ። እንደዚህ አይነት ነገር አለኝ። ግን መጨረሻ ላይ ማሸነፍ ችያለሁ። እሱን እንዲወደው እንዲያምንብኝ ለማድረግ ሞክሬያለሁ። ደስ ብሎት ነው ያለፈው፣ እግዚአብሔር ይመስገን። እንግዲህ ያው እኔ ልስራ አሰራም የሚሉ ፍትጌዎች ነበሩ።
እነዚያን ፍትጊያዎች አሸንፈ በቃ መስራት አለበት ይህ ልጅ ከዚህ በኋላ ያለው መንገዱ ሙዚቃ ነው የሚለውን የአባትን ያሳመንክበት አጋጣሚ መቼ ተፈጠረ? በቃ ወደ ስቱዲዮ መግባት ሲጀምር መጀመሪያ ብዙ ጊዜ ስቱዲዮን ማሳለፍ የጀመርኩት ካሙዙ ጋር ነው። ስለዚህ እዛ ማደር አለ፣ ማምሸት አለ ምናምን። ስለዚህ እነዛን ነገሮች ስትቆጠም ደግሞ በጉልበት ያው የልጅ አይነት አመጽ ያመጽኩኝ አሸነፍኩት። እንግዲህ ያው አለኝ ሲበቃው ተወኝ ማለት ነው። ስላሸነፍከው ነው ያን ስራ በዜማው የመጀመሪያ ስራ አንድ እኔ ወይ የሚለው ላይ በዜማ እሱ ተሳትፎ አድርጓል። በግጥም ይልማ ገብረአብ ነውና ያ ነጠላ ዜማ ላይ እንዴት መጥቶ ላንተ ሊሰራ ቻለ? ያዛ ላይ እሱ ዘፈን ራሱ ተጫውቶት የነበረው ነው። መጀመሪያ አልበሙ ላይ መሰለኝ ከሮሃ ባንድ ጋር የተጫወተው ነው። አስፈቅጀው ነው ራሱን በዛ ያ ጊዜ ነው በቃ የተፈቀደ የማሳመም ጫፍ የደረሰው ማለት ነው። እና ኢልሚሽንም ደውዬ አስፈቀድኩት። ደስ ይለኛል እንደ ልጅ እኮ ነው አይደል? ከዛ ተሰራ ማለት ነው። ታምሩ አማራ ጋራ ነበርኩኝ በዛ ጊዜ። ታምሩ ጋር ሰራ ነው የመጀመሪያ ስራውን ደቀቅ ነው ማለት ነው። አቀባበሉ ምን ይመስላል? ለምን የመጀመሪያ ሰሞን ላይ የሚኖረን በሙዚቃ ወይ ደግሞ ባለን ጥበባዊ ነገር የምንገለጽበት መንገድ ለቀጣዩ መንገዳችን ያው መንገድ ይከፍታል፣ በደንብ መንገዱን ያመቻቻልና ከዚህ አንፃር ያን የነበረው አቀባበል ምን ይመስል ነበር? አይ ይሄ ልጅ ነው ቢቀርበት የሚል ሀሳብ ቢመጣ ኖሮ እንዴት ተሻገረው ነበር? እኔ ምንም አይመስለኝም ነበር ውስጥ ያለውን ነገር ስለማውቀው። ግን ያዩት ሰዎች ብዙ አልተሰማም ምናምን አልታየም። ግን ያዩት ሰዎች ግን የሆነ ምልክት ያዩበት ልጅ አሪፍ ነው ልጅ ምናምን አይነት ነገር ተስፋ ሰጪ ነገር እንደዛ አይነት ነገር ያስቀመጥኩኝ ይመስለኛል። በዛ መንገድ ይገለጻል። እንዲህ ያላችሁ መጣችሁ። በሙዚቃ ውስጥ በትንሽ እድሜ ብዙ ፈተና እንዳየ ብዙ የማይታለፉ የሚመስሉ መንገዶች እንዳለፍክ ትገልጻለህ እና እነዛ የማይታለፉ የሚመስሉ መንገዶችን ለማለፍ አቅሙን ኬት አመጣኸው? ምን አይነት ህልም የሆነ እኔ እዚህ ጋር መድረስ አለብኝ ብላ ያሰብከው ነገር ቢኖር ነው በዚህ ልክ እነዛን ፈተናዎች መሻገር የቻልከው? ፈተናዎቹ ምንድን ናቸው? ፈተና መሆኑን የምታውቀው ራሱ የሆነ ቦታ ላይ ስትደርስ ነው እንጂ በዛ ሰዓት ምንም የምትፈልገውን ነገር ያኛው ነገር ብቻ ነው የሚታይ እና እኔ ፈተና መሆኑን ምናምን አሁንም ፈተና ነው ብዬ አላስብም። በቃ የሆነ አይቀርልህማ ባልጋ የሆነ ነገር ስለሌለ እና አንድ ነገር ለማግኘት ነው ዝም ብዬ የሚሄደው። ከዛ በኋላ ነው ስትዞር ለካ ያንን ነገር ሁሉ አልፌዋለሁ ብለህ እንትን እኔ ነኝ እንዲያለፍኩት ያስብላል አንዳንዴ እና እንጂ ደስተኛ ነኝ። ደግሞ ይጣፍጣል። እንደዛም ሲሆን እኮ ይጣፍጣል እንጂ ብዙ ነገር አይተናል። ክለብ ለመስፈን እንደዚህ ትላልቅ ክለቦች ሄደን ጃም ለማድረግ ስቱዲዮ ደግሞ ራሱን የቻለ ሌላ አዘል ነው። አሁንም ደግሞ የሆነች ነገር ላይ ደርሰህ ደግሞ ዝናውም መጥቶ የምትፈልገው ነገርም መጥቶ ደግሞ ቅርጹን ይቀይራል እንጂ ፈተና አይቀርም። እንደውም አንድ ቃለ መጠይቅ ላይ በጣም የገረመኝ ለሙዚቃ በጣም ፍላጎቱም ዋጋም እንደከፈልክ የተረዳውበት አጋጣሚ የህዝብ ስልክ እንትን ውስጥ ገብቼ ተኝቼ አድረን ጠዋት ተነስተን ታክሲ ተሳፍረን ሄደን እናውቃለንና በዚህ ልክ ራስን ለሙያው ማስገዛት ትልቅ ነገር ይጠይቃል ብዬ አስባለሁና እንደው ቢቀርብኝ አላልክም? የዛን ሰሞን ላይ እንደዚህ አይነት ነገሮች ሲመጡ አላልኩም። እኔ እሷ አይታየኝማ። እኔ ምን ነገር አላድርበትም እኮ ገብቷል። ለጊዜው እሄዳለሁ የሆነች ቦታ ዘፍነን ታክሲ እስኪጀምር ድረስ ሄደን እዛች አረፍ ብለን ታዲዮስ ቢባል ጓደኛዬ ነው ወተን እሱ ጋር እናደራለን ማለት ነው። እኔ የሚታየኝ እሱ አይደለም፣ ከዛ የነገው ነው የሚታየኝ። ለዛ ነው ማለፊያ ሁሉ መኖር አይደለም ያልኩት። የምታልፍበት መንገድ ነው የምትኖርበት አይደለም። ነገ ደግሞ አሪፍ ቀን ይመጣል። በዛ ነው ማምነው። በጣም ጥሩ። በዚህ መንገድ የመጣ ያው በነጠላ ዜማ ሰዎች ራሳቸውን በደንብ ያሳውቃሉ። በነጠላ ዜማ ራሳቸውን ከገለጡ በኋላ ወደ አልበም ይመጣሉ፣ ቪዲዮ ክሊፖችን ከሰሩ በኋላ። የብስራት መንገድ ግን ይህ አይደለም። የቀደመ የአባቱን ስራ ጥሩ አድርጎ ሰራ። ከዛ ድጋሚ ሲመጣ ከሌሎች ጓደኞቹ ጋር ሰብሰብ ብሎ ነው አልበም። የአልበሙ አሟሻም ደግሞ የአልበምን ስሜት ሊወይ ላጣጥሙ ይመስላል እና ሶስቱ ናችሁ ሰራችሁ። ያ ነገር በራሱ እንዴት ተፈጠረ? ለምን አንዳንድ አይደለም አልበም ነጠላ ዜማም በአብሮነት መስራት ውስጥ አንዳንድ የሚፈትኑ ነገሮች ይኖራሉ። ሶስታችሁ ምን አይነት
ልብ ለልብ መናበብ ቢኖራችሁን አንተ ቃቆና ሙሉ ቀን አንድ ላይ ሰራችሁት ምን አይነት መናበብ ቢኖራችሁ ነው? ያ እንዳልኩህ ካሙዙ ጋር ያሳለፍነው ጊዜ አለ። እዛ ካሙዙ ጋር የኔ አልበም አለ፣ የቃቆ አልበም አለ፣ የሙሉ አልበም አለ። አልቆ የራሱ የሆነ እንትን ልቅ ባይልም የተሰራ ያለ ግን ረጅም ጊዜ የፈጀ እና ከፒስ በላቸው ጋርና ካሙዙ በመሆን ለምን ይሄንን ነገር የነሱ ሐሳብ ነው። ለምን ይሄንን ነገር የሶስቱንም አልበም ለብቻ ከመስራት ሶስቱን ለምን ባንድ የተለያየ ከለር ነው ያለን ለምን ባንድ ላይ አድርገን አንሰራቸውም ተባለ። ጥሩ ሐሳብ ነው በዛን ጊዜ እና እንደዛ አድርገው ሰሩት ማለት ነው። አሪፍ ነበረ። ከዛ አብረን አንድ ቤት ተከራዩልን ምናምን ጥናት ተጀመረ። እንደዛ ያደረገን አሪፍ ነገር ሰርተናል ብዬ አስባለሁ። የነበሩ ዘፈኖች እንዳሉ ሆነው አዳዲስ ነገር አንዳንድ ነገሮች ተጨመረበትና ወጣ ማለት ነው። አቀባበሉስ ምን ይመስል ነበር? እንግዲህ እስከዛ ሰዓት ድረስ አሁንም አዲስ ልጆች ነን ማለት ነው። ስለዚህ እንደ አዲስ እንደመጡ አርቲስቶች ጥሩ ነበር። በጣም ጥሩ የሚገባንን ያህል ባይሆንም ጥሩ አልበም ነው። የልፋታችሁን ያህል ባይሆንም ግን ጥሩ ነው። ያው የተወሰነ የአልበሙን እንትናን እፍታውን ግን አይታችሁታል። በጣም ጥሩ። ሌላው ብስሬ ከሚገለጽባቸው ነገሮች አንደኛው የተዋጣለት የግጥምና ዜማ ደራሲነቱን ለብዙ ዘፋኞች መስጠት ነው። ከአንጋፋዎቹ ከነ ኩኩ አንስቶ እስከ ወጣቶቹ እስከነ ቬሮኒካ የደረሱ ስራዎችን ሰጥታልና ያንስ ነገር እንዴት ትገልጻለህ? ሙዚቃ ስራዎች እነሱ እየመጡ ነው ወደ አንተ ወይስ አንተ ነህ እየሰራ ወደ እነሱ የምትሻገረው? እንዴት ነው? ሁለቱም የሆነ ነገር ሰርተህ ይሄን ከሌ ተስፈንልኝ ይሄን ከሌ ተስፈንልኝ ትላለህ፣ ወይም ደግሞ የሆነ አርቲስት እንስራ ይልሃል። በሁለቱም መንገድ ይሰራል። በጣም ጥሩ። ወደ ታዳሚያኖቻችን ጥያቄ ከማሻገራችን በፊት በእኔ ምርጫ የአባት ሙዚቃ ደግሞ ብትጫወትልኝ ደስ ይለኛል። ለማስታወስ ያክል የቀድም ያነሳነውን እንደኔ ነው ወይ ካስታወስከው እሱን ብናነሳ ደስ ይለኛል። ካላስታወስከው በመረጥከው አንደኛውን እንደኔ ነው ወይ ሰው እንደኔ ነው ወይ እንደኔ ነው ወይ ሰው እንደኔ ነው ወይ በፍቅር ጎን ጎኑ ተጎሽሟል ወይ ይቀጥል ይመስላል ዝምታው። እናመሰግናለን። እንግዲህ ያ መንገደኛ አልበም ወጣ። ቀጥሎ ማለፊያ ነው። ማለፊያ ረጅም ዓመታት ወደ 8 ዓመታት የሚያስቆጥር እድሜን እንዳነሳ የዛን ሰሞን ላይ የነበሩት በዓለሙ ዙሪያ የተጻፉ ማስታወሻዎች አንድ ማሳያ ናቸውና 8 ዓመት ሙሉ አስቸጋሪ ይመስለኛልና እንዴት ታለፈ? የስቱዲዮ የ8 ዓመታት ሂደቱ እንዴት ታለፈ? የአልበም ስራውስ ማን ነው? የነጠላ ስራውስ ጎን ለጎን እንዴት ነበር ይሄድ የነበረው? አልበም ሰረን በመሃል አልጠፋሁም። የሰዎችንም ስራ በመስራትና የራሴንም ሲንግሎች በመስራት ነው የቆየሁት። የበፊቱ አይነት ደግሞ ጊዜ አይኖርህም። ወጣ ትላለህ ምናምን የመድረክ ስራዎችም ምናምን ነበሩ። ስለዚህ በነዛ ቆይታ ስላደረግኩኝ እንደገና ደግሞ ቅርጽ ቀየር አድርጌ መምጣት ትፈልጋለሁ። ራሱኑ ነገር እንደዚህ ምናምን ማድረግ በተቻለ መጠን ላለማድረግ እሞክራለሁ። እንግዲህ አይ አርጋዋል እኮ ካሉኝ አላውቅም፣ ግን ለመቀያየር እሞክራለሁኝና እሱ ነገር ራሱ ቅርጽ ለመቀየር ማሰቡ ራሱ ሌላ ስራ ነው። እንዳይመሳሰልብህ ለማድረግ ምናምን እንደገና ሌላ ነገር አይ ያኛው እኮ አሪፍ ነው ምናምን ይሉሃል። እና ያን ነገር እነዛን ያስታረኩ ለመስራት ምናምን ጊዜ ይወስዳል። 8 ዓመት ሆኖ ግን አልበሙን ለመስራት የነበረው ሂደት 8 ዓመታት እንደዛ እንዳስቆጠረ አንድ 2 ቃለ መጠይቆች ላይ አንስተ ነበርና ከዛ መነሻነት ነውና ረጅም ጊዜ ነው ብዬ ነው። በተለይ ለምን እንደዚህ ለሚሰራ ሰው እውነት ነው። የማለፊያን አቀባበል የታየው መንገደኛ ላይ በጋራ ነው የመጣችሁት። ማለፊያ ላይ ምስራት ሱራፌል ተነጥሎ መጣ። አቀባበሉ እንዴት ታየው? ቃል በቃል ማለት ይቅርታ፣ ከቃል በቃል በኋላ ማለፊያ ነው። አሪፍ ነው። የሁሉንም ነገር አሪፍ ነው እያልኩ ነው መሰለኝ። ለእኔ አሪፍ ነው። እኔ የፈተናው ነገር ምናምን እውነት ለመናገር አይታየኝም። እኔ ደስ ብሎኝ የምሰራው በቃ አንዱ አካል ነው ብለን አሁን የማልወደውን ስራ እየሰራው ቢሆን ኖሮ
እንደው እንደዚህ ምናምን አለ መቼው የሚያልፍልኝ ደስ ብሎኝ የምሰራው ስራ ስለሆነ ያኛው ነገር አይታየኝም። አሁን ልክ የሆነ ነገር ሰራለሁኝ ካልመጣ ነገ ደግሞ እንደገና እሄድበታለሁኝ እና የራሴ ታሪኬ ነው፣ አንዱ አካል ነውና የህይወቴ አንዱ አካል ነው። ስለዚህ ያንን እያጣጣምኩኝ ለመሄድ እና የለም ማለት አይደለም፣ አይጠፋም አለ፣ ግን ያኛው ስለሚበልጥ ግን አይታየኝም። በጣም ጥሩ። እሺ ድካም ወደሚለው ፈተና ከምትል ድካም አድካሚ ነው፣ ግን ያው ድካሙ ነገ ባለው ተስፋ ውስጥ ትንሽ የሚለብስ ይመስለኛል። ጥያቄዎች እኔ ጋር አሉ፣ ግን ያዝ ላድርጋቸውና የእናንተንም ጊዜ ላለመውሰድ እናንተ ጠይቁ። ከዚህ በኋላ ያለው የተወሰኑ ታዳሚያን እድሉ እናንተ ነው። ብስራት ሱራፌልን አግኝቼው የግጥምና ዜማ ደራሲ ነው፣ ድምፃዊ ነው። በአጭር ጊዜ ውስጥ ትልቅ ስኬት ማግኘት ቀላል አይደለምና ብዙዎቻችሁ ወደ ሙዚቃው የምትጠጉም ያላችሁ ይመስለኛልና ከዚህ መነሻነት እንጠይቀው ለምትሉት ሁሉን ለመመለስ ዝግጁ? እሺ፣ አንድ እጅ አየሁኝ። ሁለት። እሺ፣ ሁለት እጅ። እሺ፣ እዛ ጋር አንድ ሶስት እጅ አይቻለሁ። እሺ፣ እንጀምር። እሺ፣ ስላገኘሁ ደስ ብሎኛል ብስራት። የኔ ኩዌሽን how long it take ከዚህ ቦታ ለመድረስ ወይም ደግሞ ሰው ልብ ውስጥ በስራት ተቀባይነት አግኝተ እዚህ ሌቭል ላይ ለመድረስ ምን ያህል ጊዜ ወሰደብህ? በታይም ዱሬሽን ብታስቀምጥልን ከቻልክ። ቴንክ ዩ። እሺ፣ አመሰግናለሁ። ተመስገን ኡካሬ አጌ ልጅ እባላለሁ። ሙዚቃ ላይ እየሰራው እገኛለሁ። አራዳ ኤፍኤም 95.1 ላይ እንግዲህ የብስራት ሱራፌል የጠይም ፈረንጅን ኢፒ አልበሙ ወይም ኤክስቴንድድ ፕሌይም የናሬት አድርጌው ነበር ሰርቼው ነበርና በጣም የሚገርም አልበምም ነው። እንደ አልበም ይዘቶቹ በእያንዳንዱ ቦታ የየራሳቸው ኳሊቲ የየራሳቸው ስራዎች አሉ። ሱራፌል የመጣባቸው የየራሱ ኳሊቲ አለና ብስሬ በጣም እጅግ ከልብ እናመሰግናለን። እኔ በጣም የሚገርመኝ ቦታ የጠይም ፈረንጅ የሚለው ቦታ ላይ ዜማውን ስትሰራው የኔ ጆሮ ይሁን ምን ይሁን አላውቅም፣ ያሬዳዊ አይነት ስታይል አለው በሙዚቃው ማለት ነው። ያሬዳዊ ቋንቋም የተናገርክበት አለ። በውስጡ በጣም ጠንካራ ነገሮች አሉት እና እንደው እነዚህ አይነት ፈጠራዎች እንዴት መጣ? እንዴት ተሳሰብክበት? ቅድምም ስታነሳው ነበረ የጠይም ፈረንጅ የሚለው ሙዚቃ ትንሽ ረዘም ያለ ጊዜም ስለነበረ ያልክበት ቦታ አለና አሁን ደግሞ እዚህ ጋር ሲመጣ ልክ እንደ አዲስ ነው የተሰራው ሙዚቃ። እሱን ብትነግረን። ሌላው ምንጊዜም ሁሌም ስሰማው የሚረብሸኝ ሙዚቃ አለ፣ ይሻልሻል ብዬ የተሰኘው ሙዚቃ መጨረሻ ላይ ኢንዲንጉ ራሱ አጨራረሱ በጣም የሚያም አጨራረስ ነው ኢንዲንጉ እና በጣም ታስቦበት የሰራበት ነውና እዛ ላይ ትንሽ ብትነግረን ደስ ይለኛል። ትዝታ ብቻ አይደለም፣ በውስጡ ለይቅርታ የተዘጋጀ ልብ ይቅር ብሎ ከዛ በደንብ ሲታገል መጨረሻ ላይ ሲለግም ይታያልና እሱን ያልክበት መንገድ በጣም ይገርመኛል። መጨረሻ ላይ አንተም በድምጽ ይሄ ያልክበት መንገድ የእውነት ነው ማለት የእውነት ስሜቱ በጣም የሚገዛም ስሜትም ስለሆነ እሱ ላይ በደንብ ብትነግረን እንደው ደስ ይለኛል። የዜማ መለዋወጦቹ ቅርጾቹ የሚገርሙ ናቸው። ቅድምም ስትል ነበረ አንድ አልበም ስሰራ ወደ ሌላኛው አልበም ሲሸጋገር የራሴን ነገር ቅርጽ ለማምጣት በጣም ብዙ ጊዜ ለፋበታለሁ፣ ብዙ ጊዜ ደክምበታለሁ ብላልና ያንን አቅጣጫ ያገኘበት ወይም ያንን አቅጣጫ እንድታገኝ መንገዱ የሆነ ማን ነው? በዛሽ ቦታ ያለውን መንገድ እንድትገልጽልኝ ነው። በጣም ማከብርህ፣ በጣም የምወድህ ነኝ። አመሰግናለሁ። በጣም አመሰግናለሁ። አማኑኤል ዮሴፍ እባላለሁ። ተዋናይና እንዲሁም ጀማሪ ድምፃዊ ነኝ። በጣም ነው የምወድህ፣ ማከብርህ፣ ማደንቅህም። ለአንተ ያለኝ ጥያቄ ምንድን ነው? እያንዳንዱ አልበሞች ወይም ደግሞ የሰራቸው ሲንግሎች አሉና ከግጥሙ ስንነሳ አብሮን ያሉ ነገሮች ናቸው ወይም ደግሞ ዕለት ተዕለት የምንጠቀማቸው ቃላቶች ናቸው። ግን እዚህ ጋር እንደ ሙዚቃ ሲሆን ግጥም ላይ ሲሆን በጣም ትልቅ መልእክት ነው ያላቸውና ይህን ነገር እንዴት አሰብክበት? ወይም ደግሞ በእንደዚህ አይነት መልኩ ብስራትን ወደዚህ ለማምጣት እንዴት አሰብክበት? አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ይሄ ደግሞ ምንድን ነው? ወንድምህም ድምፃዊ እንደሆነ ይታወቃልና ከሱ ጋር የመስራት እድል ወይም ደግሞ ከዚህ በኋላ ምን ጠብቅ፣ ከሱ ጋር ምን አይነት ስራዎች ይኖራሉ፣ ምን አይነት እንጠብቅ የሚለው ጥያቄ ነው። አመሰግናለሁ። እሺ፣ አመሰግናለሁ። ስሜ ኪሩቤል ብርሃን ይባላል።
ብስሬ በጣም ነው የምወድ ማከብር ማደንቅ ስላገኘው ደስ ብሎኛል። ዘፈኖችን ስሰማ ብዙ ጊዜ ፊል አደርጋለሁ የብስሬን ድምፅ ገና እንደሰሙት በቃ አገኘዋለሁ ብዬ እንትን ስል ነበርና ይኸው ዛሬ እግዚአብሔር ፈቅዶ ስላገኘው በጣም ደስ ብሎኛል። እና እኔ እንኳን አንድ ጥያቄ ያለኝ ብዙ ጥያቄ አላበዛም። አትንኳት ፊቸሪንግ ከልጅ ሚካኤል ጋር ስትሰራ አድናቂው ነኝ እና እሱም እንዴት ነው ምን ነው መልእክቱ? አትንኳት ስለምን ነው ያቺ የዋርግ ባንጀት የምትበላ አልገባኝም። ምንድን ነው እስኪ እሱን ብትነግረኝ ደስ ይለኛል ብስሬ እንጂ ከዛ በተረፈ አድናቂ ነኝ። አመሰግናለሁ። በመጀመሪያ አክብረን እዚህ ድረስ ስለመጣ እናመሰግናለን። በጣም አድናቂ ነኝ እና እኔ መጠየቅ የምፈልገው መቼ ነው ግጥምና ዜማ መጻፍ የጀመርከው እና ደግሞ ምንድነው ኢንስፓየር የሚያደርግህ እና በደንብ እንትን ያለው ፍሬ ያለው ነገር ማለት ለሙዚቃ የሚሆን አይነት ግጥምና ዜማ መቼ ነው መስራት የጀመርከው? አመሰግናለሁ። ከማዶት ነው የምንጀምረው። እሺ ብስሬ ሰው ልብ ውስጥ ለመቀመጥ ምን ያክል ጊዜ ወሰደበት? ተቀምጬ ከሆነ በጣም ነው የማመሰግነው። ግን የረጅም ጊዜ በቃ ሲሆን ሳይቀር ስትሰራ ሲሆን ሳይቀር ከእንደኔ ነው ወይ ጀምሮ ማለት ነው። ከዛ ግን በደንብ መጀመሪያ ያየኝ ሰው በደንብ መስራት የጀመርኩት መንገደኛ ላይ ያለው ሄድ መለስ የሚለው የጃሉድ ግጥምና ዜማ ነው። ከሱ ጋር ነው የሰራ ነው። ከዛ ጊዜ ጀምሮ ይመስለኛል ትንሽ በደንብ የግጥምና ዜማ ደራሲ ሲሆኑ የሌላ ሰው ስራ መስራት ምን አይነት ስሜት አለው? አንዳንዴ ወደ ራስ ሳብ ለማድረግ የሞከረ አይነት ነገር የለው? አይጠፋም። አሁን ጃሉድ ሰጠኛልን ከዛ የተወሰነች ነገር ነው ያስተካከልኩት እንዲመቸኝ ከሱ ከአንተ ስልት ጋር እንዲመቸኝ አድርጌ የሆነ ነገር አደረግኩት። ግን አብዛኛውን ነገሩ የጃሉድ። በጣም ጥሩ። የተመስገን ጥያቄ ጋር እንምጣ። ያሬዳዊ ቋንቋ የተናገርክበት መንገድ አለና ያን ነገር እንዴት አመጣኸው? በዚህ ልክስ አስበህበት ነው የሚል ጥያቄ አንስቶልሃል። የጠይም ፈረንጅ ላይ ይመስለኛል። የጠይም ፈረንጅ ላይ እሱን እንዳልኩ ቅድም ግጥሙ የጠይም ፈረንጅ ማለት ያው ማንነቱን የካደ የፈረነጀ የተወሰድን በፈቃዱ የተወሰደ ነውና ያንን አይነት እንትን ለማምጣት በተለያየ የሙዚቃ ስልት እየሰራ ነው ነበረ በተለያየ ለዛ ነው። ግን ኦኬ አንቺው የቅኝት ደግሞ በብዛት ያው የኛው ስለሆነ ያችን ቅኝት ከሀሳቡ ጋር ሊሄድ የሚችል ቅኝት ፈለግኩኝ ማለት ነው። ስለዚህ አንቺው መረጥኩኝ። ስለዚህ የቅኝቱ ባህሪ ይመስለኛል ወደ ቤተ ክህነታዊ ነገር የሄደው ወደ እንደዛ ሄደው እና ቅኝት ያደረግኩት ከቅኝትም አንቺው የመረጥኩት ሆን ብዬ ነው። በጣም ጥሩ። ሌላኛው ጥያቄ ሻልሻል የሚለው ሙዚቃ አንጎራጉረህልን ወደ እሱ ጥያቄ ብንገባ ደስ ይለኛል። ለማስታወስ ምናልባት ርዕሱ በተለያየ መንገድ ብዙዎች ሊያነሱ ስለሚችሉ ትንሽ ዜማውን እናስታውሳለን። ጉንፋን ይዞኛል ምናምን ላለ ማለት በጣም እየሞከርኩ ነው፣ ሰበብ እንዳይመስልብኝ። እሺ ልሞክር። እምቢ ያለኝ እንጂ ቻል ብለው ሆዴ መቻል ነበረ እኔማ ልምዴ የለኝም እንጂ የተረፈ አቅም እኔስ ለፍቅር ሰስቼ አላውቅም። እምቢ ያለኝ እንጂ ቻል ብለው ሆዴ መቻል ነበረ እኔማ ልምዴ የለኝም እንጂ የተረፈ አቅም እኔስ ለፍቅር ሰስቼ አላውቅም። ሙዚቃው እንዴት ተወለደ? ሙዚቃ ውስጥ ያሉ ሀሳቦች የሙዚቃውን ሀሳብ ብናነሳል ከራሱ ጋር በጣም ትግል ውስጥ የገባ ሰው አንተነህ ኤግዛም ይባላል። ግጥሙ ላይ ነው ዜማ የሰራሁት። ስለዚህ ግጥሙ እኔ ጋር ስለነበረ ግጥሙን ድጋሚ አየው ነበር ማለት ነው። ስለዚህ በተቻለ መጠን ግጥሙን ብቻ ሳይሆን ለእያንዳንዷ ቃል ስሜት ለመስጠት ጥረት አደርጋለሁኝ በተቻለ መጠን ዘፈኖቼ ላይ እና ለዛ ይመስለኛል ግጥሙ አብሮኝ ስላለ ሀሳቡ ስለገባኝ ማለት የፈለገውን ነገር በደንብ ስለተረዳሁት ይመስለኛል ያንን ዜማ እንደወልደው ያደረገኝ ማለት ነው። ለዛ ይመስለኛል። ስለዚህ በጣም ሀሳቡ በደንብ ካንተ ጋር በደንብ ተዋህዷል። በጣም ያን እህታው ሳይቀር እንዲጋባብኝ ሆኗል ያለን። ከዛ ምን ዜማውን ከመስራቴ በፊት ከግጥሙ ጋር አብረን ቁጭ ብለን እንደዚህ እንደና እንዳንተ ከግጥሙ ጋር ስናወራ ቆይተናል። በጣም ጥሩ ይመስለኛል። ሶስተኛ ተመስገን ከአባቱ ጋር የተገናኘ ጥያቄ መሰለኝ የአንተ አቅጣጫ ያስክበት
ያንተን አቅጣጫ ያስክበት መንገድ ምን ይመስላል የሚለው እንዴት እስኪ አንድ ያንሳልን። አንተ ሙሉ ሀሳቡን ያመለጠ ይመስል አዲስ ነገር ለማምጣት በጣም ትጨነቃለህ። በዛሽ መሀል ላይ ያለው ከማን ተማርከው ከአንድ ወደ አንዱ ስትሻገር ቫራይቲዎች አሉ። ቫራይቲዎች አይጠፉምና እነዛ ብዙ ቫራይቲዎችን ደግሞ ለማግኘት ማሰብ ይገኛል። አንተ በዚህ የተካንክ ስለሆንክ በዛች ኢንተርቫል ማን ሙዚቃ ነው። ከዛ አንጻር አሪፍ ጥያቄ እናመሰግናለን። ያው እንደዚህ አይነት ነገሮች አባቴ ሲሰራ አይ ነበረ። ከአንድ ዜማ ወደ አንድ ዜማ የሚሄድበትን ቅርጽ አይ ነበር። አባቴም ደግሞ በጣም የኩኩን ሃሎ በላትን ራሱን የቻለ ሞደርን ሙዚቃ ነው። የቻላቸው አሸናፊ ታየኝ ዋዜማው ደምቆ ባገኝ የሚለው ሌላ ራሱ ሌላ እና እንዲህ ሞደርንም ላይ ባህልም ላይ ደጎ ባላገሩ ደጎ ባህሉንም ጥግ ድረስ ይሄዳል። ዘመንኛውንም እንደዛው እና የነዛን ነገሮች ስለማይ ብዙ ነገሬን ከአባቴ ይመስለኛል የወሰድኩት እና አንድ ጊዜ ሰርቶት ጥሩ ከመጣ እንኳን እንደገና ያያዋል እና ድጋሚ ማየቱን እንደገና ከሱ የወሰድኩት ይመስለኛል። እና ከትልልቆቹ ጋርም ቁጭ ብዬ ሲሰሩ የማየት ነገር ነበር። ከነዋይ ደበበ ጋር ሲሰራ አብሬ ቀመጥ ነበረ። ጃሉድን በጣም ትልቅ መምህሬ ነው። ሌላ አይነት ደግሞ ከአባቴ ውጭ ያለውን ነገር ደግሞ የብዙ ሰዎች ውጤት ነህ፣ የአንድ ሰው ጋር ምናምን አይደለም። ጃሉድን በደንብ ሪትሚክ የሆኑ ነገሮች ላይ በደንብ ጊዜ ስላሳለፉኝ ከሱ ጋር አሪፍ መምህሬ ነው ጃሉድ። በጣም ጥሩ ይመስለኛል። ሌላው የአማን ጥያቄ ነው እና አብረውን ያሉ ቀላል የሚመስሉ ቃላት በሙዚቃ ውስጥ ሲመጡ ትልቅ መልእክት ይዘው ይመጣሉ እና እነሱን ነገሮች እንዴት ነው የምትጠቀምባቸው? ለዚህ መንገድ እንዴት ነው የምታመጣቸው ብለዋል አማኑ። አሁንም ይህን ቃሎችን አስባለሁኝ ከዜማው ጋር ለማምጣት አስባለሁ። ትልቁ ነገር ግን እኔን የማያስጨንቀኝ ነገር ለመስራት ነው ሁልጊዜ የምፈልገው። እኔን ካላስጨነቀኝ ሰው እንዳላስጨንቅ፣ ሰው የሆነ ነገር ማድረግ እንኳን ባልችል ሰው ጭንቅ እንዳይለው፣ ብጎዳም በዘፈኖቼ ብጎዳም መስመር ያለው ነገር ተስፋ ያልቆረጠ የሆነ ነገር ሰው ላይ የሆነ ነገር ማይጋባ እንደዛ ለማድረግ በተደጋጋሚ አያቸዋለሁኝ እና እኔን የማያስጨንቀኝ ነገር መሆን አለበት። አንተም ምቾት ከሰጠ ሰውም ጋር ስሜት ይፈጥራል እና ዞሮ ግን ድጋሚ ማየት ከወዳጆች ጋራ በዛ ጉዳይ ላይ ማውራት እንዴት ነው ሀሳብ መቀበል፣ አረ ይሄ እኮ እንደዚህ ነው መነጋገር በስራዎች ላይ ለዛ ይመስለኛል። በጣም ጥሩ። ከወንድም ጋር የተገናኘ ጥያቄ ያነሳል። ወንድም ሙዚቃ ውስጥ አለበትና ሙዚቃ ውስጥ ሁለታችሁም እንደመኖራችሁ መጠን አብሮ የመስራት ነገር ይኖራል ወይ የሚል ሀሳብ አንስቶላል። ቃላብ ሱራፌል ይባላል። ከዚህ በፊት አንድ ሲንግል አለው። አሁንም አንድ ሲንግል እየሰራ ነው። እስካሁን አላሰብንም። እንግዲህ ከዚህ በኋላ ግን አይቀርም እንድናስብበት እንግዲህ ምልክት ተቆስቁሷል። በጣም ጥሩ። ኪሩቤል ደግሞ ያነሳልን ጥያቄ አለ። ከልጅ ሚካኤል ጋር የሰራችሁት አትንኳት የምትሉት ምኑን ነው? ምኑን ነው? እኔ አንድ ዘፈን ሁለት ትርጉም ሲኖረው ሶስትም ትርጉም ሲኖረው ደስ ይለኛል። አሁን ይሄንን እኔ አንዳንድ ዘፈኖቼ የሆነች ልጅ ብቻ አይደለም ሌላ እንትን አለውና ሀሳቡ ለሌላ ነገር እንደሰራ ነው እና እንግዲህ በደንብ ስማውና እስኪ የተሰማህን ነገር የሆነ ነገር ላይ ጻፍልኝ። ከሴት ከሆነች ልጅ ወጥተህ ለመስማት ሞክርና ለርግብ አይደለም። ስለዚህ ሌላ ቤት ስራ ተሰጥቷል። ኪሩቤል ሙዚቃውን ሰምተህ ወይ ለብስሬ በሆነ አጋጣሚ ግን ከሆነች ሴት ልጅ ወጥተህ ለመስማት ሞክር። እሺ የቤት ስራ ሰጥቷል። እሱ ፎሎ ባክ አድርጎ። የቤቴሌም ጥያቄዎች ጋር እንምጣ። ግጥምና ዜማ መቼ ነው መስራት የጀመርከው?
ወይ ደግሞ ወደዛ መሳብ የጀመርክበት ጊዜ? ግጥምና ዜማ አባቴ አልሰራም ሲለኝ ስራልኝ ብለኸው? እኔ ሁሌ ስራልኝ እላለሁ ያስጨነኩት። ልክ በቃ እሺ እሰራልሃለሁ በተከተ ስንቀበል እንትን ለኔ ብሎ መቀመጥ ሲጀምር መጀመሪያ ላይ ስለ እናት ሰራልኝ። ከዛ እሺ አልኩ። ከዛ ያው በስንት ጊዜ ደግሞ ይጨነቃል በቃ ለኔ እንትን ሊል ሲልና እሺ ብዬ ደግሞ አንድ ቀን ስለ ሀገር ሰራልኝ። ጾታዊ ፍቅሩ ይቀር ነው? እሺ አልኩ። ከዛ ደግሞ አንዴ አይዞሽ አበባ ሁሉም ያልፋል ምናምን የሚል ስለ እህት ሰራልኝ። ከዛ አበድኩ። እኔ እዛ ቤት ውስጥ ለሆነ ሰው እያለ የሚሰራውን ነገሮች ነው የምፈልገው። እሱ ለኔ የቤተሰብ አካዳሚ ምናምን አድርጎት እንደ እኔ አልፈልግም እንደ ለእንትና እንደሰራው ለእንትና እንደሰራው ስራልኝ ወይ እሺ በቃ ምናምን አለ። ግን ለኔ በቃ ስላላመነብኝ ገና ለኔ እንትን ሲል ይጨነቃል እና ከዛም ደግሞ በሙሉ ልቡም ስላልሆነ ስለገባኝ አንዳንዴ የራሳችን ለምንለው ነገር እኮ ብዙ እንትና ለውጭ ላለው ብዙ እንጨነቃለን አይደል? ከዛ መነሻነት ይሆን ይመስለኛል። እኔ ዛኔ ግን እናደድበት ነበር። ከዛ ግን ለራሴ ሳይሆን ለሰዎች ዝም ብዬ መሞከር ጀመርኩኝ። ዜማልኝ እያልኩኝ በሲዲ እያደረኩ ምናምን መስጠትና ምልክት ሳይ አሪፍ ነው ምናምን ሲሉኝ እንዴ በቃ ከዚህ በኋላ አባቴን ምናምን ብዬ ስራዎችን ለመስራት መነሻ የሚሆን ነገር ምን አይነት ሁኔታ ውስጥ ስትሆን ነው? ምን አይነት ሀሳቦችን ስትታዘብ ነው? አንዳንዴ በሆነ ነገር ስትነካ፣ አንዳንዴ ደስ ሲልህም፣ አንዳንዴ ሙዚቃም ከፍቼ መወዳቸው ሙዚቃዎች አሉኝ ብቻዬን የምሰባቸው ማላጋራቸው ከሰው ጋር እነሱ ተከፍተው ሌላ ነገር ማሰብ ማልችል አይነት ሙዚቃዎች አሉኝ። በመስማት ሙዚቃ በመስማት ምንም ከሰው ጋር እንደዚህ በማውራት ታሪክ ስትነግረኝ ምናምን እንደዚህ ደስ ይለኛል። እንደዚህ አይነት ነገር እኮ ሰማሁ ምናምን ደስ ይለኛል። እንደዚህ አይነት ነገር ቢያንስ ያ ሀሳብ ይወልዳል። እንደዛ በዚህ መንገድ የተወለደ ሀሳብ አለ ብዙ ሙዚቃ ውስጥ ብዙ። አንዳንዴ ሙዚቃዎች ሙዚቃ ራሱን ችሎ የራሱ የሆነ ነገር ይኖራል ሲሰራ። ይሄ ምናብ ወለድ ሲሆን አንድ በዛ ላይ ደግሞ የበለጠ ጉልበትም አቅም የሚኖረው እውነተኛ ታሪክን ይዞ ሲሰራ ደግሞ የበለጠ ሰው ልብ ውስጥ የመድረስ ነገር አለውና ከዛ ጋር በተገናኘ ብስሬ የሰራው ስራ አለ በጣም ብዙ። የሆነ ጊዜ እንደውም ከቤት እየወጣሁኝ ወደ ጉዳይ እየሄድኩኝ ሬዲዮ ላይ እየነዳሁኝ አለምነህ ዋሴን ሰማሁት። የሆነ ታሪክ እያወራና እየሄድኩኝ አለምነህ እያወራ እዚህ ጋር ይሄ ከማልቀስ በፊት ቢመጣ እዚህ ጋር የሚከረክር ነገር የለም ነጣብኝና ታሪኩ በጣም አሳዛኝ ነበር። ጥግ ያስኩኝና ሰምቼ ጨረስኩት። ጉዳይን ትቼ ወደ ስቱዲዮ ነው የሄድኩትኝ። አለ እንዴ ምናምን አልኩት። አንድ ወዳጄ ጋር አለ ሲለኝ በቃ ብዬ ሄድኩኝና እዛው የሆነች ነገር ያስኩኝና እንደገና በነጋታው አየሁት። ለአለምነህ ላኩለት። ወንደርፉል በቃ ይሄ ነው አለኝ እና ደስ አለው። ከዛ ምን ላርግዝህ አለኝ። ከፊት ለፊት ታሪኳን ተናገርልኝ አልኩት። አበጋዝ ጋር ሰራ ነው መጥቶ ከፊት ለፊት ታሪኳን ተናገርልኝ። ያኔ ሬዲዮ በመስማቴ ብቻ ያገኘሁት ነገር ነው። እሱ ሙዚቃ አሁን ተወልዶ ወጥቷል ወይስ ገና ነው? ተይዟል። እንጠብቀው። ስለዚህ አለምነህ ዋሴ ከፊት የሚገባበት ታሪክ ካለ ይሄ እውነተኛ ታሪክ የወለደው ነው። በጣም ደስ ይላል። ለሙዚቃ የሚሆን ስራ መስራት የጀመርከው መቼ ነው የሚል ጥያቄም ቤት ያነስታለች ይመስለኛል። ለሙዚቃ በቃ የደረሰ ስራ መስራት የጀመርከውስ መቼ ነው? ያኔ ሙከራዎች ይኖራሉ። የመጀመሪያ ጽፎ የመቅደድ ጫረጫረ ማድረግ እርግጠኝነት ማለት ነው። እርግጠኛ የሆንክበት ጊዜ መቼ ነው? የልብ ሲሰማሽ ነው። የልብ ሲሰማኝ ሰው አሪፍ ነው ምናምን ሲል የዛኔ እርግጠኛ ትሆናለህ እንጂ ትሞክራለህ እኮ ምናምን፣ ግን በቃ አልችልም ማለት ነው እንደዚህ ነው ማለት ነው ምናምን ትላለህ። አንዳንዴ ምናልባት በፊት እኮ አሪፍ ነገር ሰርተህ ሰው እንትን ካላለ ላይታይህ ይችላል። ግን አቺ ጭብጨባዋ ነቻ። ስለዚህ ትንሽ ከቅድም እንዳልነው ከዛ ጊዜ ጀምሮ ነው ያው እንደኔ ነው ወይ ምናምን እዛ አካባቢ
በጣም ጥሩ። ያለንበት ጊዜ ጥሩ ሀሳብ ወይ ይሄ ጥሩ ሙገሳዎችን ለማየት ለመረዳት፣ በዛው ልክ ደግሞ አንዳንዴ ጠንከር የሚል ዱላም ካለ እሱን ለመታዘብ የሚሆን ጊዜ ነው። ሶሻል ሚዲያ የሚባል ነገር አለ። ልክ ብስራት ስራዎቹን በተለያዩ መንገድ ለሙዚቃ ወዳጆች ሲያደርስ የሚመጡ ሀሳቦች እንዴት ነው የሚቀበሉ? የሚመጡ አስተያየቶችን አበረታች የሚሆኑ ሀሳቦች ይመጣሉ። በዛው ልክ ደግሞ አንዳንዴ ውስጣቸው ደስ የማይል መልእክት ያላቸው ግን የማያበረታቱ የሚሉ የሚመስሉ ሀሳቦች ይኖራሉ። እነሱ እንዴት የምትቀበለው? በተቻለ መጠን በጥሩ መንገድ ለመውሰድ ነው የምፈልገው። ምክንያቱም ሁሉም ሰው ይወደኛል አትልም፣ ደግሞ አግባብም አይደለም። የሁሉም ሰው ምርጫ መሆን አይቻልም። ስለዚህ ተግሳጽ ያስፈልጋል። ልክ አይደለህም፣ ያስጠላል የሚልህም ያስፈልጋል። ያችን የተባለችባትን ሞቲቭ ለማየት እሞክራለሁ እና አይሆንም የሚልህም ሰው ያስፈልጋል፣ ጎበዝ የሚልህም ሰው ያስፈልጋል። አንዳንዱ ጉዳይህም ያልሆነ ጉዳይም አይደለህም ሊልህም ያስፈልጋልና ሁሉም ሰው እንዲወድህም ደግሞ ጥረት ማድረግም ትክክል አይደለም፣ ይጎዳል። በጣም የበዛ መጠበቅ ብዙ ነገር ያስከፍላል። ሰው ብቻ ለአንዱ ሰው አሪፍ ለአንዱ ሰው አይደለም፣ ግዴታ አይደለም። ግን በዛ ነገርም ደግሞ ባጨበጨበልህ ሰውም መኮፈስ ጥሩ አይደለም፣ በወቀሰህም ሰው ደግሞ መሰበር ወይም ማኩረፍም ጥሩ አይደለም ብዬ ነው የማስበው። ስለዚህ እያስታመምክ ነው የምትሄደው። ባላንስ ማድረግ ያስፈልጋል። በጣም ጥሩ። በጣም ያስደነገጠ ያልጠበቅከው ሀሳብ ወይም ደግሞ በስራዎች ውስጥ ያልጠበቅከው አስተያየት ከማን መጣልህ? እኔ እግዚአብሔር ይመስገን ትላልቆቹን ምናምን አገኛለሁ። በፊት ህብረት ትርኢት ላይ ቁጭ ብዬ የማያቸውን አርቲስቶች አሁን አብሬያቸው እየሰራሁ ነው፣ እንገናኛለን፣ ደስተኛ ነኝ። ግን በጣም በተለየ ግርማ በየነ ብዙ ጊዜ እንደዋወላለን፣ ይደውልልኛል፣ ደውልለታለሁኝ እና አሁንም ይሄኛው አልበም ሲወጣ ደውሎ መልካም ምኞቱን ገልጾልኛል። ቀናባሪ ነው፣ ፒያኒስት ነው፣ ግጥምና ዜማ ደራሲ ነው፣ ድምፃዊ ነው እና እንደገና ደግሞ የራሱ የሆነ ከለር ያለው ደስ የሚል የማለፊያ አልበም ምርቃት ላይ የክብር እንግዳይ ነበረ። በጣም ለምወደው እና የእሱ እንትኖች ናቸው የሚገርም። በቃ ይህን የተናገርክበት መንገድ ያቀረብክበት መንገድ እንትኑ ደስ ይላል ምናምን ብሎ በጣም በደንብ ያበረታል፣ ተጠቃሚ ይሆናል። በጣም ጥሩ። ሶሻል ሚዲያው ላይ እንዴት ነህ? ከዚህ ጋር በተገናኘ ምን ለማንሳት ሳስቤ ነው፣ ብዙ ጊዜ የሙዚቃ ባለሙያዎች በተለይ ድምፃውያን ተጠቃሚ የማይሆኑበት ጊዜ አሁን ትንሽ የተስተካከለ ያለ ይመስለኛል። በራሳቸው መንገድ እየመጡ ነው። ብስራትም የጠይም ተረንጅን በራሱ ዩቲዩብ ቻናል ነው ይዘው የመጣውና ሌሎች ድምፃውያንም ይህን መንገድ የተከተሉ ይገኛሉ። እና የሶሻል ሚዲያ ልምድን አካፍለህን ደግሞ በዚህኛው መንገድ በተለይ በዩቲዩቡ እንዲህ ባለ መልኩ ሙዚቃ ስራን ተደራሽ ማድረግ ጥቅምና ጉዳቱን ብናነሳው ደስ ይለኛል። ሶሻል ሚዲያ ላይ እንዴት ነው ያልከኝ? የራሴ ሶሻል ሚዲያ ላይ ነው ደህና ነኝ መሰለኝ። አክቲቭ ነህ መሰለኝ። በተቻለ መጠን መጨቃጨቅ አልፈልግም፣ አትርሱኝ ማለት አልፈልግም። ግን ጉዳይ ሲኖረኝ ግን ጉዳይን አስተላልፋለሁ ብዬ አስባለሁ። ሌላ ወደ ዩቲዩብ ቻናል በራስህ ዩቲዩብ ቻናል መልቀቁ አሪፍ ጥሩ ነው። የራስህ ቤት አለህ ማለት ነው። በፈለክ ጊዜ የምታቀርብበት የምትወስነው ራስህ ነህ። እከሌን እንትን እንዲያርግልኝ ሳይሆን በፈለክ ጊዜ ሀሳብህን፣ ስራህን የምትገልጽበት የራስህ ቴሌቪዥን ጣቢያ አለህ እንደማለት ነው ብዬ እንደዛ ነው የምረዳው። ጉዳት ሳለው አይመስለኝ የለውም። ጥሩ ነው። እንደው ከተደራሽነት ከምን አንጻር አንዳንዴ ሊነሱ የሚችሉ ነገሮች ይኖሩና እሱ እንዴት ተገልጿል? አይ በፊት እንደዛ ብለን እናምን ነበር። አሁን ግን ያው የሰብስክራይብ ጉዳይ ምናምን ነው አይደለ? ዋናው ጉዳይም እሱ አይደለም። በትልቅ እኮ በ1 ሚሊዮን ምናምን ሰብስክራይብ ባለው ብዙም አይታያለ 30 ሺህ የሚባል ምናምን አለ። በዚህ ዋናው ግን ስራ ነው ብዬ ነው የማስበው። የምትሰራው ስራ ነው እንጂ ከዜሮ ዝም ብለን ብታደርገው እኔ ካስማሰ የመጀመሪያውን ስራ ሲሰራ ቤት ገብቼ ነው የለቀቀበት። ሰዓትም የማይሆን ሰዓት ነው። ድንገት ቤት ስገባ ነው 7 ሰዓት ላይ 8 ሰዓት ላይ ያየሁትና ብዬ ደስ ይለኛል። ዞር ብሎ ምናምን ስለመጣ እንዴ ደስ ይለኛል። ሳይሆን የሆነ እንደዚህ ጋቢ አድርጎ ምናምን ምንድን ነው ብዬ ገባሁ አየሁትና ደስ አለኝ።
አፈር ለሚበላው ጉልበት ምናምን ሲል አያት ሰውዬ ምናምን እንደዚህ እያለ ይመስል ደስ አለኝና አላውቀውም፣ ምን አይቼውም አላውቅም። ለየት ያለ ነገር ስለምወድ ሼር አድርጌው አደርኩ። ከዛ ከአንድ ሰዓት በፊት ምናምን የተለቀቀው የሚለው ከዛ ጠዋት ስነሳ ማታ ምንድን ነው ሼር ያደረኩት ብዬ ገብቼ ሳይሆን አሁንም ወደድኩት። ሌሎች ዘፈኖች አገኘው። የነበረው ሰብስክራይብ 70 ምናምን። ከዛ ግን እያየሁት ነው የሄደው እና በእንትን ቻናል ስለተለቀቀ ሳይሆን ስራ ጥሩ ይሁን ለየት ያለ ነገር ይሁን አንድ አይነት ነገር ሲሆን ምናምን እንዳይሰለች እንጂ እንደዛ ነው የማስበው። መልካም። ከበርካታ ድምፃውያን ጋር ከአንጋፋዎቹም በተለይ ወጣቶቹ አንተ ዘመን ላይ ያሉትን በደንብ እየነካካችሁ ነው፣ እየደረስክባቸው ነው። አብርሃም እየሰራ ነው። ከቀደሙት እንደው ከአባት ጋር የሰሩት ድምፃውያንም ሳይቀሩ ከአንተ ጋር መስራት አጋጣሚ ተፈጥሮ ሰርተዋልና ልክ እንደዚህ ሁሉ የምትመኘው ድምፃዊ ከገሌ ጋር ብሰራ ገሌ ቢጫወትልኝ ብለህ የምትመኘው ድምፃዊ አለ? የኔን ድርሰት ቴዲ ታደሰ። ያው የአባት ከቴዲ የገነኑ ስራዎች አንዱ እንግዲህ አባት አሻራውን ያሳረፈባቸው ስራዎች ናቸው በብዛት። እንደው እነሱም ብናነሳ ደስ ይለኛል። ለዚህ ላሉ ታዳሚያን እናንሳቸው እስኪ። መጀመሪያ ቴዲዬን የሰሩት ጥፋተኛ ገላሽን ነው። ጥፋተኛ ገላሽ ለአባቴ ለራሱ ነበር የሰራው፣ በሌላ ግጥም ነበር መሰለኝ። አለም ፀሐይ ወዳጆ ግጥሙን ጻፈችው። ከዛ ኮሌክሽኑ ቴዎድሮስ ታደሰ፣ መልካሙ ተበጀ፣ ሂሩት በቀለ ይመስል። ከዛ እዛ ላይ ስጠኝ አለው ለራሱ ቴዲ እየዘፈነው እያለ ስጠኝ አለው። ይሻልና ሰጠው። ከሌላም አለኝ ብሎ ጨመረለት አንድ ችክችካ ዘፈን። እነዛን ሰራ ማለት ነው። ከዛ በኋላ ቴዲ ወደደው ሱሬን። ሙሉ አልበም እንድንሰራ ፈልጋለሁ አለ። ልክ እንደዛ ሲለው እንግዲህ ሱሬ ሮጦ የሄደው የት ነው? ተመስገን ተካ ጋር ነው። የሱሬን የቴዲዬን አልበም እንስራ እሺ ተባለ። እንግዲህ ያን አልበም 15 ቀን የፈጀ አልበም ነው። ጥፋተኛው ገላ ሙዚቃ ያለበት እሱ ኮሌክሽን ነው። ከዛ በኋላ ሰምቶ ዝም አለ ማለት ነው። ሰምቶ ዝም አለ፣ አመጣው ፍቅር ፍርጃውን፣ በኋላ ምናፈቅሽኝ፣ ጭራሽ በገላሽ፣ ምን ነው ነይ፣ አንድ የሚጣል ስራ፣ መስከረም ሲጠባ፣ እነዚህ ይሄ አልበም ማለት ነው። ከአንድ ዘፈን ውጪ ሁሉም የእነሱ ነው ማለት ነው። የተመስገን ተካና የሱራፌል ስራዎች በጣም ይገርማል። ከአባትህ ስራዎች ደግሜ በሰራው የምትላቸው ስራዎች አሉ? ከዚህ በኋላ ይኖራሉ? በፊት አስብ ነበር። አሁን ግን እንትን እያለብኝ መጣ። አይገርም? ሞክሬ ነበረ። ጥፋተኛ ገላሽን ተጫውቼው ነበር። ከዛ ግን የራሴም ነገር ስለሚያሳከከኝ ውስጥ ያለው ቆይ ምስቴ እኔ ነገር ልገላገልና እንደዛ ወደ ማለት መጣው። ግን ፈልጌ ጥሩ ከተጫወትኩት ግን ሞክራለሁ። በሙዚቃ ውስጥ ዙሪያ ያሉ ሰዎችን በሙሉ አብራቸው ትሰራለና ምን አይነት ባህሪ ነው ያለ? ለምን እንግዲህ አብሮ መስራትም አንድ የራሱ የቻለ ሙዚቃ ውስጥ እስካለ ለዛ ሙያ ተጋዥ ሆኖ አቅምን አዳብሮ መገኘት ራሱን የቻለ ነገር እንዳለ ሁሉ ባህሪም ይወስናል ብዬ አስባለሁ። ለሙያ ያለ ስነ ምግባርም ወሳኝ ነውና እንዴት ባለው መልኩ ነው ዙሪያ ያሉት አብዛኞቹ ማለት ይቻላል ነጠለን ብናያቸው ትልልቅ ዘፋኝ የምንላቸው ከብስሬ ጋር አብረው ሰርተዋል። እንዴት ባለው መልኩ ያ ተግባቦት ሊፈጠር ነው? በማክበር በጣም በማክበር በስራ በመውደድ እና ከዘፋኙንም ማክበር እሱ ውስጥ ያለውንም አቅም ማክበር ጨቅጫቃ ባለመሆን ነዝናዝ እንደዛ ባለመሆን ቀለል አድርጎ ነገሮችን በማየት እንደዛ ነው ያለ ነው። እንግዲህ ቅድም ጥያቄ ያላነሱ የተወሰኑ ተመልካቾችን ሀሳብ እንቀበል። ብስሬን ዛሬ አግኝቼው ሳልጠይቀው አላልፍም የምትሉ ካላችሁ እሺ። አንዳንድ እጆች እንዲህ ይታዩኛል። ከፍ 1 2 እዚህ ጋር ሌላ እጅ አይቼ ነበር። እሺ 3 እንቀበልሽ። ዮሐንስ እባላለሁ ከአዲስ አበባ ዩኒቨርሲቲ የቲያትር ተማሪ 3ኛ ዓመት የቲያትር ተማሪ ነኝ።
ከሲንግሎች አንስቶ የለቀቃቸው 3 አልበሞች ውስጥ ያሉት ስሜቶች በዜማ የሚገለጡ ሶልፉል የሆኑ ስሜቶች አሉና እውነት በደንብ ስራ ላይ እንደምታደማ በደንብ ጊዜህን እንደምታጠፋ ራስህን እንደምትሰጥ ያስታውቃል ስራ ላይ እና ላመሰግንህም እወዳለሁ። ከዚህም በኋላ ደግሞ ብዙ ስራዎች እንደምትሰጠን አምናለሁ። ወደ ጥያቄ ሳልፍ ቅድም ያነሳው ሀሳብ አለ ከኦዲየንስ ጋር በዘፋኝነትና አድማጭነት ብቻ ሳይሆን የአዲሱን አልበም ፖስቸር በማሰራትም ምናምን ተገናኝተሃል እና ከዚህ በኋላ ላለውስ ስራዎችን ፕሮዲስ በማድረግ ነው ወይንስ ግጥምና ዜማ በመስጠት ነው ወይንስ አዳዲስ ግጥምና ዜማ የሚሰሩ ልጆችን ከሙዚቀኞች ጋር በማገናኘት ነው? በምን መልኩ ነው ከኦዲየንስ ጋር ልትገናኝ ያሰብከው? ቀጣዩ ደግሞ ጥያቄ ምንድን ነው? የዜማ ጥበብ ላይ ነው። እርግጥ ነው የግጥምና ዜማ ደራሲ ነህ፣ ግን እኔ ዜማዎች በጣም ይገዙኛል በጣም እና የዜማ ጥበብ ላይ እንዲህ ተብሎ የሚገለጽ ፎርሙላ አለው ብዬ አላስብም። ግን በዚህ ሁሉ የሙዚቃ ሂደት ውስጥ ያገኘኸው የዜማ ጥበብ ወይም ፎርሙላ ልለው አልችልም፣ ግን የሆነች ኪ ብትጠቁመን ያገኘሃት ነገር ምንድን ነች ዜማ በመድረስ ውስጥ? እሱን ብታጫውተን እና ስራዎች ላይስ ምን ያክል ጥንቁቅ ነህ? ማለትም የምትሰራቸው ግጥምና ዜማዎች ላይ የኮፒራይት ጉዳዮች አሉ፣ ከስቱዲዮ ተሰርቆ የመውጣት ጉዳይ አለ። አዳዲስ ለሚሞክሩ ልጆች ምን አይነትን ምክር ታስተላልፋለህ? ግጥምና ዜማ ለሚሰሩ ግጥምና ዜማ ብለው ትንሽ ስለምሞክር ነው መሰለኝ። ምን አይነት ምክርን ትሰጠናለህ? እና ደግሞ እንዲያው ያጋጠመህ ካለ ከእጅ ላይ የወጣ ስራ ድንገት የተሰረቀብህም ሊሆን ይችላል፣ ለመማሪያም እንዲሆነ እሱን ብታጫውተን ብዬ አስባለሁ። ስላየሁ በጣም በድጋሚ ደስ ብሎኛል። አመሰግናለሁ ስሬ። እሺ፣ ብርሃኑ እባላለሁ። የትወና ተማሪ ነኝ እና ግጥሞችን ምናምን እሞክራለሁ በትንሹ። ብስሬ በጣም ስላየሁ ደስ ብሎኛል። አንተ ግጥምና ዜማ ትጽፋለህ እንዲሁም ደግሞ ትዘፍናለህ። እኔ ልጠይቅ የምፈልገው የአንድ ጸሐፊ ትልቁ ሚናው ነፃነቱ ነው ይባላልና አንተ በህይወትህ ነፃ ሁነህ ነው ወይስ በህይወት አጋጣሚ የሚፈጠሩ ስሜቶችን እያሰብክ? ግጥምን ለመጻፍስ አንድ ጸሐፊ ምን አይነት እይታ ቢያይ ብለህ ታስባለህ? የሆነ ለምሳሌ ከራስ አንጻር ወይስ ከሀገር አንጻር ከሆነ ከአፍቃሪዎች አንጻር ምን አይነት እይታ እያየ ቢጽፍ ብለህ ታስባለህ? እሱን ጥያቄ ለመጠየቅ ነው። አመሰግናለሁ በጣም። እሺ ብስሬ ስላገኘን በጣም ደስ ብሎናል። አድናቂ ነን። የኔ ጥያቄ የነበረው ላይክ ከዚህ በፊት ብስሬን የምናውቀው በሲንግል ወይም ደግሞ በሙሉ አልበም ነው። ያው ከመጀመሪያው ኮላብሬት አድርጋችሁ ካወጣችሁት እንትን በላይ እና የዚህኛው አልበም ደግሞ ወደ 6 ወይም በግማሽ እና እንትን እንደዛ ለማድረግ ነው ያሰብኩና እንዴት ነው ማለት ያው ሌላ ሙሉ ማድረግ አይቻልም ወይ ነበረ ወይም 12 ማድረግ ከዛ በላይ? አሁን ብዙ ጊዜ አልበም የተለመደው እንደዛ ነውና እንዴት ታስቦ ነው ያው 6 የሆነበት ምክንያት ማለት ነው? ለእኛ ሙሉ ቢሆንልን አሪፍ ነበረ ብዬ ነው። ሌላው ደግሞ አሁን ኢመርጂንግ የሆኑ ብዙ አርቲስቶች አሉ። ያው ከአንጋፋዎቹም ጋር ሰርተሃል እና አሁን የመጡ ብዙ ከ1 ዓመት በፊትም ከ2 ዓመት በፊትም ሴቶችም አሉ እንደ በወንዶችም ዘርፍ አሪፍ አልበም እንደውም ከሲንግላቸው በላይ በአልበም ይወጡ አሉና ከነሱ ጋር ኮላብ የማድረግ እቅድ አለ ወይ ነው? እቅድ አለ ወይ? እንዴት ነው እሱ? ሌላ ሶስተኛ ጥያቄ ደግሞ ማንም ሰው የሆነ ነገር ሲያደርግ ይመስለኛል ውስጥ ነው፣ ሙዚቃ አርት ነው፣ ያው በውስጥ ነው፣ ክሬቲቪቲ ነው የሚወስነው። ግን የሆነ ሰው አይዶላይዝ ታደርጋለህ የሆነ ስታደርግ ወይም እንትን ያው ከአባት ጋርም የሆነ የነበረ ሪሌሽን ነግረናል። ሌላ ከዛ ከቤት ውጭ ማን ነበረ በደንብ እንደዚህ እንደሱ እንትን ማድረግ እፈልጋለሁ ወይም እንደዚህ ብለህ ኢማጅ እንትን የምታደርገው ሰው ማን ነበረ? ከሙዚቀኞች ውስጥ ከዜማ ደራሲያን ሊሆን ይችላል፣ ከግጥም ደራሲያን ማን ነበረ ነው? ያው ዌቭ እባላለሁ፣ የሙዚቃ ፕሮዲሰር ነኝ ወይ ኤላ ቲቪ እንደምታውቁኝ። እኔ ብስሬን መጠየቅ የምፈልገው በዚህ አጋጣሚ ልጠይቀው ብዬ ነው። ከብስሬ ጋር ያው ማለፊያ የሚለውን አልበም ሰርተናል። በጣም ስኬታማ ነኝ እኔ ከአንተ ጋርም በመስራቴ እና አሁን ይሄኔ ጥያቄ የምጠይቀህ እዚህ ጋርም አዳዲስ ድምፃውያን አሉ፣ ብዙ ስራዎች ሰርተው እኛ ጋር ይመጣሉ እና ያው የምናስተነግድበት ወይ አለ። ብስሬ ጋር ስመጣ ብስሬ
ሁለተኛ አልበሙን ሙዚቃን መስማትም አላስፈለገኝም ነበር ስራውን ፕሮዲስ ለማድረግ። ምክንያቱም እንደ ፕሮዲሰርም ራሱ በጣም ጎዝ ፕሮዲሰርም ስለሆነ ብስሬ ማለት ነው። እና አሁን እኔ ብስሬን መጠየቅ የምፈልገው ምንድነው ለአዳዲስ ድምፃውያንም ሆነ አሁን ደግሞ አልበም ሁለተኛም ሶስተኛም ለመድገም የሚቸገሩ ድምፃውያን አሉ። እንደ ብስሬ እንዴት ነው እነዛን ድምፃውያን ያንተ ስኬት አለ አይደለ? ለምሳሌ ሁለተኛ አልበም ደግመሃል፣ በኢፒ መተህም ልክ እንደዛ ነው ተቀባይነቱ። እርግጠኛ ነኝ ከአንተ ጋርም ራሱ 4 5 6 አልበም ብቀጥልም እኔም ራሱ ደስተኛ ነኝ። ለምን ሳክሰስ ስለማድረግ ማለት ነው። እና ሁለተኛም ሶስተኛም አልበሙ ለሚያወጣበት አርቲስትም ሆነ ለአዳዲስ ምን ትመክራቸዋለህ? ይሄን ኤክስፒሪየንስ ሼር ብታረጋቸው በዚህ አጋጣሚ እላለሁ ማለት ነው። አመሰግናለሁ። ጫን እያለ ነው። ጫን እያለ ነው። እኛም በርታም እየጨረስን ነው ለነገሩ። ቅድም እኔም እዛ ከመድረክ ጀርባ ስናወራ ሳነሳ ነበር፣ እዚህም በተወሰነ አውርተነዋል። ከባድ ይመስለኛል ማለት አልበም የራሱ የሆነ ፈተና አለው እና ያ ፈተና አልፎ በአጭር ጊዜ ውስጥ እንግዲህ ከ2008 ጀምሮ በጋራ አልበም ከሰራችሁበት እስከዚህኛው ጊዜ ያለውን ስናሰላው 9 ዓመት። በዚህ በ9 ዓመት ውስጥ 2 የተሳካለት ሙሉ አልበም፣ ከዛ 3 ደግሞ ሶስተኛው ግማሽ አልበም ከዛ በጋራ የሰራቸውና በዚህ ልክ መሀል ላይ ነጠላ ዜማ አለ፣ ለሰዎች መስጠት ነገር አለና በዚህ ልክ ሳይቆራረጡ መሄድ ትልቅ ስኬት ይመስለኛል ለኔ። እና ቅድም እንግዲህ ከኤላ ቲቪ እንዳነሳለን ከሱ ብንጀምር ብዬ ነው። አንድ ሰርተው 2 መድገም በጣም ፈተና የሚሆንባቸው በርካታ ባለሙያዎች አሉ። ጭራሽ ደግሞ አንዱን መስራት በጣም ፈተና የሚሆንባቸው አሉና ምን አይነት ጥበብ ብትጠቀም ነው አንተ በዚህ ልክ ያለማቋረጥ እዚህ ውስጥ የቆየው? ይመስለኛል አሁን ሰው ይሄን ያህል ነገር ሰጥቶኛል፣ ሰው እዚህ ቦታ ላይ አስቀምጦኛል፣ ከዛ ካስቀመጠኝ ቦታ ላይ ደግሞ እንዳልወርድ የሚል ሀሳብ ይመስለኛል ጊዜውን የሚያረዝመው። አዎ በጣም አሪፍ ነገር ነው፣ የተሻለ ነገር ነው ሁሉም ለመስራት የሚያስበው። ግን በዛ ሁሉ ሂደት ውስጥ ግን ልክ አይደለህም ካለህም ሰው በቃ ልክ ያልሆንክበትን ኔክስት ደግሞ ልክ ያልሆንክበትን ነገር ተምረህበት መቀጠል ነው። ልክ ያልሆነ ነገር የሚባል ነገር የለም። በተለይ ፈጠራና ነገር ላይ ሳውንድ ላይ ምናምን ላይ ችግሮች ሊኖሩ ይችላሉ። ግን ያ ልክ አለመሆንህን ለቀጣይ ትምህርት ይሆናል እና ዝም ብሎ እየሰሩ መሄድ አሪፍ ነው ብዬ አስባለሁ። ሙዚቀኛ ነኝ ብለህ ድምፃዊ ነኝ እንትን አለኝ ብለህ ሙሉ ጊዜ ስራ ሆኖ 5 ዓመት 6 ዓመት ሙሉ ዘፈን አለመልቀቅ ትንሽ ከባድ ነው እና ለዛ ይመስለኛል የሚመጣውን ነገር በቃ ዝም ብሎ መስራት። ልክ ካልሆንክ ዛሬ ልክ ካልሆንክ ነገ ልክ ትሆናለህ። ወጣቶች ነን፣ ኤነርጂ አለ፣ ጊዜ አለ ምናምን የምትሰራበት ታይም ነው። ነገ በዚህ ኤነርጂ ያለ ላትሰራ ትችላለህ ምናምንና የሰራበት መሄድ። በጣም ጥሩ። እንግዲህ ከመጨረሻ ወደ ላይ እንድንሄድ ነው። እዚህ በቅድም አንድ ወዳጃችን ያነሳው ጥያቄ አለ። እንግዲህ አባትህ ትልቅ ለአንተ የሙዚቃ መንገድ ትልቁ አርአያ ነው፣ በግጥም በዜማ ድርሰት በድምፃዊነት እና ከሱ ውጪ በጣም አርአያ ብለህ የምታስቀምጠው የምትገልጸው ባለሙያ አለ ወይ ብለዋል። እንዲህ ቃል በቃል እየተከታተልኩኝ እንደዚህ ቸክ የምሰማው ድምፃዊ ነበር ጎሳዬ እና በቃ እንደ ጎስሽ ምናምን ለመሆን መሰራ ነበረ። ጎሳሽም ትልቁ መምህሬ ነው። በጣም እንደምወደው ምናምን ያውቃል እና በደንብ ሰማው ነበር። ሌላኛው ነዋይ ነው። ቅድም እንዳልኩ ነዋይን ሲሰራ ቁጭ ብዬ አጠገቡ አብሬው እያደርኩኝ ምናምን ቁጭ ብዬ አየው ነበረ። ዜማ ሲሰራ አካሄዱን ምናምን ጨዋታውን ምናምን የተከታተልኩኝ አብሬው በተወሰነች መልኩ ጊዜ አሳልፌያለሁኝ እና እነዛ ሰዎች ተጽዕኖ አድርገውብኛል ማለት ነው። በጣም ጥሩ። እንግዲህ አሁን በርካታ ድምፃውያን እየመጡ ነው በነጠላ ዜማም በአልበም ደረጃም እና ከነሱ ጋር ተቀናጅቶ በጋራ የመስራቱ ሀሳብስ አለ ወይ? የተጀመሩ ነገሮች አሉ የሚል ጥያቄ አንስቶልናል። የተጀመሩ ነገሮች እንደዚህ ኮላቦሬት በማድረግ የለም፣ ሀሳብ በመለዋወጥ ነው ያለው። ግን ከአንድ ዘፋኝ ጋር አብሮ ለመስራት የግድ
ታዋቂ መሆን አለው እንትን መሆን አለበት ማለት አይደለም። የሚያግባባን ነገር ካለ ጥሩ ነገር ካለ መስራት ይቻላል። ምንም ዋናው ነገር የሚወጣው ነገር አሪፍ ይሁን እንጂ በዛ ነው የማምነው። ግን እሱንም እናስብበታለን። በጣም ጥሩ። ይሄኛው ግማሽ አልበም ነው ጠይም ፈረንጅ። ሙሉ ማድረግ አይቻልም ወይ? ይቻል ነበር። ግን ያው ለምን የተመረጠ ይሄ መንገድ? የማይጣል ያለው 6 የሚወድቅ የሌለው 6። ስለዚህ ሌሎቹ ላይ እርግጠኝነት ስለሚጎዳ አላለቁም። አሁን እነዛን ነገሮች ጨርሰው ለመስጠት ጊዜ ይፈልግ ነበረ እና በሙዚቃ ጉዳይ፣ በሚክሲንግ ጉዳይ፣ በአዘፋፈን ጉዳይ በምናምን ጊዜ ይፈልጉ ነበር። ስለዚህ እነዛን ነገሮች ለማድረግ ምናልባት የተወሰነ ጊዜ ሊወስድና አሁን እጄ ላይ ያለውን ጥንቅቅ አድርጌ የጨረስኩትን እሱን ላስረክብ ብዬ ነው። በዚህ ያው ቆዩልኝ ነው። መልካም። ሌላ ከብርሃኑ ያነሳው ጥያቄ ነው። ስለ ነፃነት አንስተዋል። ነፃነት በህይወት ነፃነ ወይስ ደግሞ በህይወት አጋጣሚ ውስጥ ብታገኘው ነፃነት ትጠቀማለህ? በህይወት አጋጣሚ ውስጥ ምናልባት ይህን ጥያቄ ካዳፈንኩት አብራራው እስኪ። ለስራው መሰለኝ በግጥም ጉዳይ ላይ ይመስለኛል። አንዳንድ ጸሐፊዎች ትልቁ ነፃነታችን ትልቁ ሚናችን ነፃነታችን ነው። እውነት ነው። ወይም ህይወታቸው ሌላ የሆነ እውነት ነው። እና አንተ ግጥምና ዜማን የምትጽፈው ሰዎች በገቡበት ስሜት ውስጥ ገብተህ ነው ወይስ አንተ በራስህ ህይወት አጋጣሚ ውስጥ እየገባህ? እሺ እንዲህ ሲብራራ አይበለጥ። እሺ ማነው ስምህ? ብርሃኑ። እሺ አሪፍ ነው። እኔ አሁን እንደዚህ አይነት ነገር ላይ እኔ የምናገረው የእኔን ነው። ምክንያቱም እኔ የማምንበትን ነገር ነው የምናገረው እንጂ ለሌላው ልክ ላይሆን ይችላል። ነፃነት በጣም አሪፍ ነገር ነው። አሁን ወደ ዘፈን ግጥም ከሆነ ስትመጣ ከሆነ የዘፈን ግጥም ነው፣ ዜማ አለው፣ ሙዚቃ አለው ምናምንና እንደ ልብህ መሆን ይቻላልም አይቻልም። እንደ ዘፋኞቹም ነው። እያንዳንዱ ዘፋኝ ማለት የሌለበት ወይም ማለት ያለበት ነገር አለ። እኔ በግሌ በፍጹም ብታመጣልኝ ማልዘፍናቸው ዘፈኖች አሉ። ማልዘፍናቸው አይነት ሀሳቦች፣ መጠቀም ማልፈልጋቸው ቃሎች አሉ። ስለዚህ ነፃነት አለኝ ብዬ ሰውን ማስጨንቅ ከሆነ ያንን ግጥም ቢመጣልኝም አላወጣውምም፣ ለሰውም አልሰጠውም። ወይም ከሰውን ብቀበል ደግሞ ያንን ነገር ብወደውም እነዛን ነገሮች ኤዲት ሳላደርግ እኔን የሚረብሸኝ ወይም ሰው የሚረብሽ ነገር ከሆነ አይሆንም ማለት ነው። ስለዚህ ነፃነትህ ከሰውን በማሰብ ለሰው ጭንቅላት በማሰብ ምናምን መሆን አለበት ብዬ አስባለሁ። ስለዚህ በዛ አንጻር ነው ነፃነትን አንተ የምትረዳው? አሁን ያስፈልጋል ነፃነቱ። ያለህን ነፃነት በጠቅላላ ግን መጠቀሙ ግን አግባብ ነው ብዬ ያዝ ማድረግ ያለ ቦታ አለ። በጣም ጥሩ። ወደ ዮሐንስ እንጂ በነፃነት ነው የምሰራው እኔ። በጣም ጥሩ። ወደ ዮሐንስ ጥያቄዎች እንሂድ። ከዚህ በኋላ ባለው ነገር እንዴት ነው ከሌሎች ከኦዲየንሶች ጋር አብረህ የምትሰራው? ቀደም ሲል እንግዲህ ፖስተር ዲዛይኑን በዛ መልኩ አወዳድረ ሶሻል ሚዲያ ላይ አስተዋውቀ አወዳድረ ያን ወጣት ልጅ አሸናፊ ሆነና የእሱ ስራ ተመረጠ ነው። ልክ እንደዚህ ሁሉ ከዚህ በኋላ ባለው መልኩ ግጥምና ዜማ መስጠት፣ ፕሮዲውስ በማድረግ ወይስ በጋራ መስራት እንዴት ባለው መልኩ ነው? አሁን እንግዲህ ከአዳዲስ ልጆች ጋር ከሆነ ወደ ቀጣይ አልበማችን ስንሄድ አሁን ያው የእረፍት ጊዜ ነው፣ ራሴን ማዳመጥበት ጊዜ ነው በተወሰነ መልኩ። ቀጣይ ወደ ስቱዲዮ ስገባ ደግሞ የሚመጣልኝን ነገር አላውቀውም፣ የሚመጡትን ልጆች አላውቃቸውም። ግን እጄ ላይ ያሉ ልጆች አሉ፣ እነሱን ቀስ ብሎ መጨረስ ነው። የተወሰኑ ድምፃውያኖች አሉ፣ ወጣቶች ናቸው። ወጣትም አንጋፋም አሉ፣ የእነሱን መጨረስ ነው ማለት ነው። ስራውና ሂደቱ ደግሞ ራሱ ያመጣልህ ነገር አለ እና ከዛ አንጻር ያየን ደግሞ አዳዲስ ልጆች ጋር ሁሌም ወደፊት የሚሰራል እንጂ ምን አለ ሌላ። አንተ የማታስበውን ነገር ያስባሉ። ገብቶሃል? እኔ እዚህ ጋር አንተ ቁጭ ብለህ የምትሰራው ነገር ብቻ አይደለም ትክክል። ልክ የሆኑ ልጆች በየጥጉ አሉ፣ አንተ የማታየውን የሚያዩ ልጆች በየቦታው አሉ እና እነዛን ፈልገህም ማግኘት ሲፈልጉህም መገኘት አሪፍ ነው።
በጣም ጥሩ። ስለዚህ ዮሐንስ ተመልሶለታል ብዬ አስባለሁ። የዜማ ጥበብ ፎርሙላ ይኖረው አይኖረው አላውቅም፣ ግን እሱን መንገድ እንዴት ነው ያገኘኸው ብለዋል። የለውም የተወሰነ ህግ አለው። ባር የሚባል አለ፣ ሪትም አለ፣ ቅኝት አለ። እነዚህ ነገሮች መሰረታዊ ህግ ናቸው። ከዛ ውጭ ግን እንዴትም ብለህ መጀመር ትችላለህ። ወጣ በጣም ወጣ ፍቅር ሲያምር ብለህ መጀመር ትችላለህ። ከቃል በቃል ስጦታ ወርደህ መጀመር ትችላለህ። መሀል ላይ ማርገፍ እንደፈለግክ መጀመር፣ ከተንታኙም መጀመር ትችላለህ። ከምንም መጀመር ይቻላል። ዋናው ነገር እንደ ስሜት ይኑረው። ስለዚህ አጫዋችም ቢሆን እኔ አሁን አጫዋች ዘፈንም ቢሆን የፈለገ ነገር ቢሆን ዜማ ሲኖረው ደስ ይለኛል። አጫዋች ዘፈኖቼ ላይ በተወሰነ መልኩ ተንታኙ ላይ ትንሽ ሀሳብ የሚበተንበት ነገር እንዲኖረኝ እፈልጋለሁ እና ዘረክረክ ማድረግ እፈልጋለሁኝ። እኔ ልክ ነው ማለት እኔ ስለሚስማማኝ ነው እንጂ ምንም ህግ የለውም። ደስ እንደ መስራት እንችላለን። በጣም ጥሩ። ስራዎቹ ላይ ምን ያክል ጥንቃቄ ታደርጋለህ? በተለይ ከስርቆት ጋር ከኮፒራይት ጋር በተገናኘ ይቅርታ፣ ምን አይነት ጥንቃቄዎችን ታደርጋለህ? ትልቁ ድክመታችን ነው፣ የኔ ብቻ ሳይሆን የብዙዎቻችን። ከኮፒራይት ጋር በተገናኘ ምናምን የሚመጣውን ህግ አለማወቅ፣ ያለውን ነገር አለማወቃችን ምናምን አንዳንድ ዋጋዎች ያስከፍልሃል እና እያሰብንበት ያለ ነገር ነው። እንደገና መታሰብም ያለበት ነገር ነው። ማስከበር ማለት ነው፣ ስራህን ማስከበር፣ የለፋበትን የሰራህበትን የራስህን እስትንፋስህን ምናምን ለሌት ያደርክበትን ነገር ምናምን ሁሉ ተገቢውን ነገር ባታገኝበትም ቢያንስ ማስከበር ማለት ነው እና ጥሩ ጥያቄ ነው፣ ያሰብኩበት ነው። ከዚህ በኋላ ያለውን ነገር ግን በደንብ እናስተካክለዋለን ብዬ አስባለሁ። እኔ ብቻ ሳይሆን አሁን ሁሉም እየነቃ ነው፣ ትውልዱ እየነቃ ነው። እዚሁ ጋር አያይዞ ያነሳልን ጥያቄ ያለ ዮሐንስ፣ እንደው በዚህ ማለት ሾልኮ የወጣ የተሰረቀብህ ስራ አለ ወይ? የለም። መልካም። እንግዲህ ከዛሬ እንግዶቻችን የመጡ ጥያቄዎችን ጨርሰናል። የበስተመጨረሻ ጥያቄዎችን አንድ ሁለት ላንሳና እንቋጭ። ብስሬ፣ ትልቁ አሁን ባለበት ደረጃ ስኬታማ ነኝ ብለህ ታስባለህ? ወደዚህ መጠየቅ መምጣት በፊት እናንሳ። ስኬት ላንተ ገጹ እንዴት ነው የሚገለጠው? የምወደውን ነገር መስራቴ፣ ያልኩትን ነገር ሰው ሲገባው፣ የተሰማኝን ነገር ሰው ሲሰማው፣ በዘፈኔ ሌላ ነገር ሳላደርግ በቃ ያኔ ስኬት ላንተ እሱ ነው። በጣም ትልቁ ጠንካራ ጎን፣ ትልቁ ደካማ ጎን ምንድን ነው? ትልቁ ጠንካራ ጎኔ ብዙ ነው መሰለኝ። ደካማ ቸልተኝነቴ፣ ደካማ ጎኔ ቸልተኛ ነኝ። ብዙ አንዳንድ ጥቃቅን ነገሮች ዋጋ ያስከፍሉኛል። ከሙዚቃ ውጭም ባለ ነገር ትንሽ በጣም ቸልተኛ ነኝ እና እሱ ነገር ደካማ ጎኔ ነው። ስለዚህ በጣም በተደጋጋሚ ላስተካክለው ላቀነው ሞክሬ አልሆንልኝ የምትለው ነገርስ? ስፖርት መስራት በጣም የምትፈልገው? በፊት ሞክር ነበረ ምናምን። ቆይ በቃ አሁን ሞክር ነበር ማለት ቴኳንዶ ምናምን ነው ወይስ? ትንሽ ገብቼ ምናምን ሲሆን የጫካው አለች አይደል? ጥቁር ቀበቶ ደርሳል። ግን ምን የትኛውም አይነት ስፖርት እና የሆነ ጂም ገባና ወይ ከፍዬ አልገባም ምናምን በጣም የምፈልገው ነገር ነው፣ ግን አልሄድበትም። ከምን አንጻር? ከጊዜ ማጣት ነው ወይስ? ያው ቅድም እንዳልኩ ቸልተኛ ነኝ ብዬ አይደለ? እሱ ነው የሚወጣው እንጂ ትልቁ ማድረግ የምፈልገው ነገር ነው። በህይወቴ ሆኖልኝ ላየው እፈልጋለሁ የምትለው ትልቁ ምኞት ምንድን ነው? ከፊት ለፊት አስቀምጠህ የምትሮጥበት? ትልቅ ፕሮዳክሽን፣ የሆኑ አሪፍ ታለንት ያላቸው ልጆች ማፍላት። በዚህ አያያዝ በደንብ እንደሚሆን እርግጠኛ ነኝ አይደል? ሞራል እንግዲህ ሆኖ እናየዋለን። ቀደም ሲል እዚህ ውስጥ ጥቂት የማይባሉ እንግዶቻችን የግጥምና ዜማ ድርሰት ላይ ሙከራ የሚያደርገው በድምፅ አይነት ይሞክራሉ እና ምናልባት ይህ ስቱዲዮውን የሆነ ጊዜ
ከዛ ውስጥ ሲፈልቁ ልናይ እንችላለን። በደስታ በጣም ጥሩ። እንግዲህ ሙዚቃ ውስጥ ነው ያለኸው። በኢትዮጵያ ሙዚቃ ውስጥ ተለውጦ በጣም ላየው ፈልጋለሁ የምትለው ነገር ምንድን ነው? ወንድማችን የጠየቀው ጥያቄ ስራህን ማስከበር፣ ሙዚቀኛው በራሱ የሙዚቀኛው ችግሮች ተቀርፈው ማየት፣ የደራሲው ችግር፣ የአቀናባሪው ችግር፣ የድምፃውያኑ ችግር ተቀርፎ ያለ ሀሳብ በነፃነት ሲሰሩ ማየት። በጣም ጥሩ። ምን አይነት ልምድ አለ? የተለየ ልምድ ምንድን ነው? ከሙዚቃ ውጭ የተለየ ልምድ ወይ ምን ያስደስታል? ምን ማድረግ በቀን ውሎ ውስጥ አታድርግ የማታልፋቸው ነገሮች? እኔ ሬዲዮ መስማት ደስ ይለኛል። እሺ፣ እንደ በስተመጨረሻ ላለን ጊዜ በደንብ ያመሰገንኩኝ እዚህ ላሉት ሙዚቃ ውስጥ መግባት ለሚፈልጉ መንገድ ላይ ላሉ ከብስሬ ያው ስኬትን ከሞላበት የወጣትነት የሙዚቃ ጉዞ ተነስተ ይሄን ብታደርጉ ይሄን ብትጠነቀቁ የምትለን ካለ እሱም ብንጋራ ደስ ይለኛል። ያው እዚህ ውስጥ እንግዲህ ቲያትር የሚሰሩ ልጆች አሉ፣ ግጥምና ዜማ የሚሞክሩ የሚዘፍኑ ልጆች አሉ መሰለኝ። የትኩረታችን ውጤት ነን ሁላችንም። እዛ ጋ እንትናና እንትና የሚለያዩት አንድ ሰው ስራውን የሚወድበት መጠን ከዛ ሰው የበለጠ ስለሆነ ነው እንጂ የሆነ ነገር የተሻለ ነገር ላይሆን ይችላል እና ስራችንን የምንወደውን ስራችንን ወደን አክብረን መስራት፣ ምንም አይነት ነገር ቢመጣ ያለንበትን ሳይሆን የምንደርስበትን ማሰብ እና ደግሞ እርግጠኝነት፣ ከዛ ደግሞ ላለመቆጨት ደግሞ ራስን መጠበቅ አሪፍ ነው። በጣም ጥሩ። በጣም እናመሰግናለን ብስሬ። ከብስሬ ስራ ቅድም ሙዚቃ እንሞክራለን ያላችሁ አላችሁ። አንድ ነገር ማንጎራጎር ፈልጋለሁ ካላችሁ እናንተ እድል ይሰጣል። ከብስሬ ሙዚቃ ስራዎች ውስጥ አንዱን ማንጎራጎር ፈልጋለሁ የሚል እድል እንሰጣለን። አሊያ ደግሞ ብስሬ ከሱ ስራዎች ለስንብት አንዱን ይጫወት። ከነሱ በሰማ በቃ እድሉ ወደ እናንተ ነው። እስኪ ማን ያውቃል የእድልና አጋጣሚ ነገር ምናልባት እዚህ ጋር የሆነ ነገር አቀንቅኖ ብስሬ ከወደደው ነገ ፕሮዲውስ ያደረገው አልበም ሊወጣለት ይችላል። ግድ የለም ድምፃዊነት ሞክራለን ያላችሁ አላችሁ፣ ያላላችሁም ግን ቁጭ ያላችሁ አላችሁ አለ። ስለዚህ ብስሬ ይዝጋው። የኔም ባይሆን የሌላ እሺ፣ አንድ ሰው ተገኝቷል። ሞራል ስጡታ። ግን ከዚህ ሁሉ ብቸኝነቴን ነው እኔም ማስታውሰው። አልጀመርኩም ነበር ፍቅር ከሌላ ሰው፣ ዛሬ ተረታብኝ ድንገት ሳላስበው። ብቸኝነቴን ነው እኔም ማስታውሰው። አልጀመርኩም ነበር ፍቅር ከሌላ ሰው፣ ዛሬ ተረታብኝ ድንገት ሳላስበው። ሲጀምሩት ፍቅር እንዴት ይጣፍጣል፣ እስካገኘው ድረስ መንፈሴ ይጨነቃል። እንዲህ እንደወደድኳት ዘልቀው ይሆን እንጃልኝ፣ ፈራሁኝ ጠረጠርኩ እሷን። እንጃልኝ ፈራሁኝ ጠረጠርኩ እሷን። ብቸኝነቴን ነው እኔም ማስታውሰው። አልጀመርኩም ነበር ፍቅር ከሌላ ሰው፣ ዛሬ ተረታብኝ ድንገት ሳላስበው። በጣም ሙያዊ ሀሳብና ዳኝነቱ ብስሬ በግል ከፈለገ በኋላ ይሰጠዋል። ለሰጠን ጊዜ ግን ብስሬ በጣም እናመሰግናለን። እንግዲህ በሌሎች መድረኮች እንገናኛለን። ከዚህ በኋላ ያለው የሚኖረን ፕሮግራም የማስታወሻ ፎቶ ነው። ግን ፕሮዲውሰሮቻችን ከዛ ሆነው ብስሬ ስንብት አንድ ሙዚቃ አንጎራጉሮ የሚል ምልክት እያሳዩ። እኔ ሀገሬ መልኬ በጣም ነው እጅግ በጣም እኔም
በጣም ልዩ ስሜት ከሚሰጡኝ ሙዚቃዎች አንዱ ነው። በግል ለሱ ሬዲ ኮን ከሱ ሌላ ሆነ እንዳንተ ምርጫ በጣም አላዘፈንከኝም ግን ይሄ የስንብት እሺ ምን ልስፈን በእናትህ ቃል በቃል ይሁን ቃል በቃል እናድርገው። አትጠይቋትም ይሄን መጣ ቃል በቃል መጣ ማለፊያ ላይ ማን ነው በእናትህ በጣም ያልፋል ሀሳብ ያልፋል ደመና ከፋም ያሉት ቀን ከፍ ያደርጋል ገና ያልፋል ሀሳብ ያልፋል ደመና ከፋም ያሉት ቀን ከፍ ያደርጋል ገና እኔ እዚሁ ሲዲውን የከፈትኩ ነው መሰለኝ። በጣም ያምራል። በጣም እናመሰግናለን ለሰጠን ጊዜ።